እህታችን ዘርፌ እንግዲህ ከበጣም ከብዙ ዓመታት በኋላ ያደረገችውን ኢንተርቪው ብዙዎቻችሁ ተመልክታችሁታል እና እንኳንም ኢንተርቪው አደረገች እንድንል ያደረገን አንዳንድ ጊዜ ሰዎች በሚናገሩት ንግግር እውቀታቸውን ትለኩበታላችሁ፣ አስተሳሰባቸውን፣ አመለካከታቸውን ትለኩበታላችሁ። የኔ ተወዳጆች ረዥም ዘመን ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ እንደሆነ አድርገው ሲያወሩ የነበረ ያዙ ይልቀቁኝ ሲሉ የነበሩ በረዥም ዓመት ያው ስማቸው ሌሎቹን ስለምታውቋቸው መጥራት አያስፈልገንም፣ ግን ረዥም ዓመት እንደው በዚህ ሀሳብ ሲያፏጩበት የነበሩ አካላቱም ብዙዎቻችሁ ታውቋቻላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት እንዳለ አድርገው እንደው ድንግል ማርያምን፣ ሌሎችን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ከስላሴ ጋር ደብለን ይቀሉልናል። ለእኛ ትልቅ ስራን ማቅለል ነው የሆነው የእሷ ኢንተርቪው እና በዚህ አጋጣሚ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ እንደዚህ ቤተክርስቲያን ትምህርት ሳታውቁ የወጣችሁ ቶች ወንድሞች በዚህ አጋጣሚ የፍቅር ጥሪ እናቀርብላችሁ። እባካችሁን ኦርቶዶክስ ቤተክርስቲያን ጫት ቃሙ ብላ ሳታስተምር ጫት ስለምቅም ነው ፕሮቴስታንት የሆንኩት፣ ሲጋራ ስለማጨስ ነው ፕሮቴስታንት የሆንኩት ብላችሁ ተሸውዳችሁ ወደ ጨለማ የወደቃችሁ ቶች ወንድሞች ከእንደገና ወደ እናታችሁ ቅድስት ቤተክርስቲያን ተመለሱ። በቻላችሁት አቅም የቅድስት ቤተክርስቲያናችሁን አስተምሮ እወቁ፣ ተረዱ። ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም ሲባል በወሬ ሰምታችሁ ከቤተክርስቲያን የወጣችሁ ቶች ወንድሞች ኑ ቅረቡና እውነተኛውን ጌታ እውነተኛውን አምላክ ክርስቶስ ኢየሱስን የምታመልከውን ይህችን ቅድስት ቤተክርስቲያን ኑና እወቋት፣ ተረዷት፣ ዲስከቨር አድርጓት፣ ከእንደገና እወቋት፣ መርምሯት። ሌላው በዚህ አጋጣሚ ለእህታችን ዘርፌ እንደው አንድ በፍቅር የምናቀርብላት ጥሪ ያለ እንደው ትከሻ ለትከሻ ለመለካካትም አይደለም፣ እንደው የእርሷን አላዋቂነት ለማሳየትም አይደለም። በእርግጥ በፈቃዷ ያደረገችው ኢንተርቪው አላዋቂነቷን በደንብ 100% ስላሳየልን ከዚህ የበለጠ ሌላ አይነት ማስረጃዎችን አንፈልግም። ነገር ግን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሽ የምታምኚ ከሆነ እህታችን ዘርፌ በክርስቶስ ፍቅር በፍቅር የተሞላ ጥሪያችን እናቀርብልሻለን። አንቺ በተመቸሽ ሰዓት፣ አንቺ በተመቸሽ ጊዜ፣ በተመቸሽ አይነት ፕላትፎርም ላይ ተቀምጠን ማውራት እንችላለን። ተቀምጠን ማውራት እንችላለን። እህታችን ዘርፌ በክርስቶስ ፍቅር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለሽ አሁንም የምታምኚ ከሆነ አንቺ በተመቸሽ ፕላትፎርም፣ አንቺ በተመቸሽ ሰዓት፣ አንቺ በተመቸሽ ጊዜ ብቻ ቀረቢ ወደኛ እና ኦርቶዶክስ ቤተክርስቲያን እነዚህ ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው ብለሽ ከኛ ጋር መተሽ እንድታወሪ እንፈልጋለን። እንድታወሪ ነው ያልንሽ። በክርስቶስ ፍቅር መተሽ መጽሐፍ ቅዱሳዊ መሰረት ኖሮሽ መጽሐፍ ቅዱስን መሰረት አድርገሽ እነኚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶች ከመጽሐፍ ቅዱስ ውጭ ስለሆኑ ነው እኔ ፕሮቴስታንት የሆንኩት የሚለውን ምላሽሽን እንፈልጋለን እና ዛሬም ድረስ የቤተክርስቲያን በሮች እንደተከፈቱ ናቸው። እህታችን ዘርፌ ምናልባት ከክርስቶስ ከኮበለልሽ ቆይቶ ሊሆን ይችላል። ነገር ግን ክርስቶስ ልጆቹን ናፋቂ አምላክ ነው፣ ልጆቹን ናፋቂ አባት ነው። ዛሬም አንቺ እርሱን ትተሽ በሄድሽበት አውደ ምሕረት ላይ በሄድሽበት ሰንበት ትምህርት ቤት ላይ ቁጭ ብሎ ይጠብቅሻል። የቤተ ክርስቲያን በሮች ሁልጊዜ ክፍት ናቸው ለልጆቿ። ምክንያቱም ቤተ ክርስቲያን ክርስቶስ ራስ የሆናት የኛ የክርስቲያኖች እናት ናት እና እናትሽ ቤተ ክርስቲያን ምናልባት እንደ ሰዎች እንደ አንጀቷ ጭክን ብሎ አንቺን ልትረሳ አትችልም። አንቺን ዛሬም ትፈልጋለች ማለት ግን አንቺን ትለማመጣለች ማለት አይደለም እና ዛሬም ድረስ የቤተክርስቲያን በሮች ለአንቺ የተከፈቱ መሆናቸውን አስበሽ አስተውለሽ በቻልሽው አቅም መተሽ ከኛ ጋር በመጽሐፍ ቅዱስ የማስረጃ በምንድን ያልነው በመጽሐፍ ቅዱስ የማስረጃ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ ከኛ ጋር እንድታወሪ በክርስቶስ ፍቅር እንጋብዛለን። በዚህ አጋጣሚ አንቺ የምታነሻቸው ሀሳቦች ምናልባት ለሌሎችም ፕሮቴስታንቶች ወንድሞች ያጠነክራቸው ይሆናል ወይም ደግሞ እንደ እግዚአብሔር መልካም ፈቃድ እኛ የምንሰጣቸው ምላሾችም ደግሞ ተመልክተው ወደ እውነተኛው መንገድ ለመመለስ ምክንያት ይሆናቸዋል እና እህታችን ዘርፌ
ተስፋ አደርጋለሁ እኔ ታናሽ ወንድምሽን ፈለገ አትናቴዎስ እንደው መልእክቴን ሰምተሽ እንደው በክርስቶስ ፍቅር የተሞላ ጥሬን አድምጠሽ አንድ ቀን ሰዓት ቀጠሮ ይዘን በቻልነው አቅም መጽሐፍ ቅዱስን መሰረት አድርገን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉትን ሐሳቦች መተሽ ከኛ ጋር እንደምትወሪ ተስፋ አደርጋለሁ። እኔ ብቻ አይደለሁም፣ ሌሎችም ወንድሞች ይጠብቁሻል። እዚህ ሶሻል ሚዲያ ላይ የምናገለግል ወንድሞች ለአንቺ ታናናሽ ሆነን በእድሜ ለአንቺ ታናናሽ ሆነን እዚህ ሶሻል ሚዲያ ላይ ያሉ ወንድሞች ይጠብቁሻል እና ከቻልሽ ፕሊስ መተሽ ብናወራ ደስ ይለናል። ፖዚቲቭ ሆኜ ነው ይህን ጥሪ ማቀርብልሽ። ያው አንቺን ለማስጨነቅ እንደው አንቺ ላይ የሆነ ስተት ለመፈለግ አይደለም። ቀደም እንዳልነው ሊሰመርበት ይገባል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እውነት ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ በየትኛውም ሰዓት ላይ ላይቭ ለመግባት እንችላለን። የግል ጉዳይ እንኳን ቢኖረን ፈለገ አትናቴዎስ ባይመቸው ሌላ ወንድሞቹን አስቸግሮ ሌላ ቤትም ተከፍቶ ቢሆን አንቺ የሚመችሽ ሰዓት ላይ ላይቭ ተከፍቶ መተሽ መጽሐፍ ቅዱስን መሰረት አድርገሽ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው እንድትይ እንፈልጋለን። ቀደም እንዳልኩት ዛሬም እናትሽ ቤተክርስቲያን በሮቿ ክፍት ናቸው፣ ለአንቺ ብቻ ሳይሆን ልክ እንዳንቺ ለጠፉ እህቶች ወንድሞች ማለት ነው። እና ፕሊስ ይሄንን ድልሽን እንደማታበላሹ አምናለሁ። ይሄ በነገራችን ላይ ትልቅ ማረጋገጫ ነው። በዚህ አጋጣሚ ይሄንን ቻሌንጅ እንደውም ሞር ሰፖርት ማድረግ ያለባቸው ሌሎችን ፕሮቴስታንት የሆኑ እህቶች ወንድሞቻችን ናቸው። ለምንድን? ምክንያቱም ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላ ስለሆነ ወደ ፕሮቴስታንቲዝም የሄደችው። አዎ ይሄን አጋጣሚ ተጠቅመሽ ልታሳይ ይገባል ብለው እነሱ ራሳቸው ገፍቶም ደግሞ ሊያመጧት ይገባል። አይሆፕ ተስፋ አደርጋለሁ እህታችን ዘርፌ በመጽሐፍ ቅዱስ ዙሪያ ማለት ነው መጽሐፍ ቅዱስን መሰረት አድርገን የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን በአጠቃላይ ዘርዝረን አውጥተን እውነት ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው ወይንስ መጽሐፍ ቅዱስ መሰረት አላቸው የሚሉትን ሐሳቦች በአጠቃላይ ቀርበን እንደምናወራ ተስፋ አደርጋለሁ። እህታችን ዘርፌ በዚህ አጋጣሚ በክርስቶስ ፍቅር እጅግ በጣም ነው የምንወድሽ። ያልተገባ ስም ለእናታችን ቤተክርስቲያን ብትሰጪም ልክ ቤተክርስቲያን ኢየሱስ ስለሚለው ስም ጠላት እንደሆነች አደርገሽ ያልተገባ ስም ለእናታችን ቤተክርስቲያን ብትሰጫትም ለእኛም ለአማኞቹ ልክ የክርስቶስ ኢየሱስ ጠላቶች እንደሆነን አድርገን እንደው ያልተገባ ስያሜ ብትሰጪንም እንኳ ነገር ግን የምናመልከው የምንሰግድለት የምንገዛለት እውነተኛው ጌታ ክርስቶስ ኢየሱስ ለእኛ ብቻ ሳይሆን ለአንቺም ለሌሎችም ፕሮቴስታንት እህቶች ወንድሞች ልክ አንቺን መሰል ለሆኑ ፕሮቴስታንት እህቶች ወንድሞች ስለሆነ በመስቀል ተሰቅሎ ዋጋ የከፈለው እርሱ አንቺን እንደሚወደው ሁሉ እኛም አንቺን የመውደድ ግዴታ ስላለብን በክርስቶስ ፍቅር እንወድሻለን። አሁን ዘመኑ ተለውጧል፣ ዘመኑ ተሸጋግሯል። ይሄ ገሌን አብሽቄ ገሌን አናድጄ ገሌን እንዲያርጌ እንደው ነገሌን አስደስቼ አገልግሎት እቀጥላለሁ የሚባል ነገር የለም። ነገሩ ለዚህ አይነት ሁኔታ አመቺ አይደለም። እኛ በክርስቶስ ፍቅር እንወድሻለን። ይሄንን የፍቅር ጥሪያችንን ደግሞ አድምጠሽ አንቺ በተመቸሽ ሰዓት አንቺ በተመቸሽ ቀን ይሄንን ግን አክሴፕት የምታደርጊው እውነት ካለሽ ብቻ ነው። ታች ዘርፍ ይሄ ይሰመርበት። እሺ የኔ ተወዳጆች እውነት ካለሽ ብቻ። አዎ እውነት አለኝ እኔ መጽሐፍ ቅዱስን አንብቤ የኦርቶዶክስ ቤተክርስቲያን ትምህርት ከመጽሐፍ ቅዱስ ውጭ እንደሆነ አውቄ ተረድቼ እውነት ኖሮኝ ነው ያንን መንገድ ምርጫ ያደረግኩት ብለሽ የምታምኚ ከሆነ ታችን ዘርፍ እውነት ካለሽ ብቻ ይሄንን የፍቅር ጥሪ አክሴፕት አድርጊ። ከዛ በኋላ በፍቅር እኛ ጋር ነይ። በደንብ በቻልነው አቅም ጥሩ የሆነ ሐሳቦችን እያነሳን እናወራለን። ጌታ ይርዳን። እህታችን ዘርፌ ይህንን ሐሳብ አክሴፕት እንደምታደርጊው ተስፋ አደርጋለሁ። ሌላ እዚሁ ላይቭ ላይ ያላችሁ ለእናንተ እድል ልስጥ። እስከዛ ያው ዘርፌን እየጠበቅን ለእናንተ ደግሞ እድል ሳንሰጥ አንቀርም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። እሺ ፎከስ ኦን ጂሰስ የሚል አካውንት ይሰማል? ይሰማል። ከየት ቤተ እምነት ነው የመጣው? ምስጋና እኔ ሙሉ ወንጌል ከወንጌል አማኞች። እኔ ቤተ እምነትን እኮ ነው የጠየቅኩ። አሁን ለምሳሌ አሁን ቅድም መጀመሪያ የጠራህልኝ ምንድን ነበረ? ቤተ እምነትን እስኪ ድገምልኝ። ሙሉ ወንጌል።
የወንጌል አማኞች የሚለውን እናውቀዋለን። ያ ግን የማህበር ስም ነው። ብዙ ፕሮቴስታንት የሆኑ ቤተ እምነቶች አንድ ላይ ክሬት ያደረጉት የማህበር ስም እንጂ ቤተ እምነት አይደለም። ስለዚህ አንተ ቤተ እምነት ሙሉ ወንጌል ነው። እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶችን ልትነግረን የመጣው። ከዛ በፊት ግን እንደው ኦርቶዶክስ አማኝ ነበርክ ወይ ወንድማችን ምስጋና? እኔ በእርግጥ እውነት ለመናገር ኦርቶዶክስ አይደለሁም። እኔ በጌታ ቤት ነው ያደግኩት። ግን መጽሐፍቶችን አነባለሁ አንዳንድ ነገሮችን ለመረዳት እንትን ስለምል ከዛ አንጻር ነው እንጂ እኔ ኦርቶዶክስ አይደለሁም። ችግር የለውም። እሺ፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶችስ የትኞቹ ትምህርቶች ናቸው? እስኪ ትምህርቶቹን ይጥቀስልን። እሺ፣ እንደ ትምህርቶች አሁን ለምሳሌ እኔ ሳነብ ያገኘሁት እንግዲህ እንዳልኩ እኔ ኦርቶዶክስ አይደለሁም። ዲፕሊ የማውቀው ነገር የለም። ካነበብኩት አንጻር ነው የማወራው። አሁን ለምሳሌ እና ተጨማሪ መጽሐፍቶች መካከል አሁን ከ18ቱ ተጨማሪ መጽሐፍቶች መካከል እነ ዮዲት የሚል መጽሐፍ እንዲሁም ደግሞ መጽሐፈ ሄኖክ የሚባሉ አሁን ለምሳሌ መጽሐፈ ሄኖክን እንትን የምናነሳ ከሆነ ብዙ ሰዎች እንደ ጥበብ ከሚያነሱት ወይም ደግሞ እግዚአብሔር ከሰጠን ጥበባት መካከል አንዱ ነው ተብሎ የሚታመን ወይም ደግሞ ትልቅ ምስጢርን የያዘ ትምህርት ነው ተብሎ የሚታመን ነው እንደ ኦርቶዶክስ ማለት ነው። እና በዛ መጽሐፍቶች ላይ ደግሞ አንዳንድ አሁን ለምሳሌ እነ ኒፍሊም በምድር ላይ በነበሩ ጊዜ ብሎ ይላልና በዛ ስፍራ ላይ አሁን እንትን ሰዎች በጣም ቁመታቸው ረጅም ከመሆኑ የተነሳ ይላሉ። ቁመታቸው በጣም ረጅም ከመሆኑ የተነሳ ምግብን ሲያበስሉ የነበረው ወደ ፀሐይ ይዘው እንደነበረ እያለ በቃ ከሰው አይምሮ በላይና ከሰው አይምሮ ቁጥጥር ውጪ የሆኑ ወይም ደግሞ ከመጽሐፍ ቅዱስ አሁን ለምሳሌ እኛ መጽሐፍ ቅዱስ ብለን የምናምነው 66 መጽሐፍ ነው። ከዛ መጽሐፍ ውጪ የሆነ አስተምሮት ወይም ደግሞ ከመጽሐፍ ቅዱስ ውጪ የሚቃረን መጽሐፍቶችን ያስተምራል። ልክ ጀስት ላይክ ተረት ብለን የምናምነው ማለት ነው ለኛ ከ660 ከስድስቱ መጽሐፍ። ወንድማችን ፕሊስ እባክህ ተረጋጋና አዳምጠኝ። አሁን እስካሁን የተናገርካቸው ነገሮች ፍሬ አልባ የሆኑ ናቸው። ምን አለ መሰለ በቃ ሳነበው ተረት የሚመስል ነገር ነው ያለው ምናምን። እሺ ምን እናርግኛ? ያው እንኳን ደስ አለ ነው ማለት የምንችለው። አሁን ለጊዜው ግን ምን እናርግ መሰለ ተወዳጅ ወንድማችን፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ከምን ውጪ? ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለህ ስለምታምን ያን ደግሞ ልታሳየን በመጽሐፍ ቅዱስ የማስረጃ ፕሩፍ ልታደርግልን ገብተሃል። እኛም ደግሞ አንተ ያሳየህንን ከመጽሐፍ ቅዱስ ውጪ ነው ያልከውን ትምህርት ምንን መሰረት አድርገህ መጽሐፍ ቅዱስን መሰረት አድርገህ ከመጽሐፍ ቅዱስ ውጪ ነው ያልከውን ትምህርት ደግሞ እኛም መጽሐፍ ቅዱስን መሰረት አድርገን መጽሐፍ ቅዱስ የመሆኑን ደግሞ ልናሳየህ እኛም ደግሞ ላይፋችንን ከፍተናል። ስለዚህ ወንድማችን ምስጋና እንደው የልጅ ጨዋታ እንዳይሆን በቻልከው አቅም መጽሐፍ ቅዱስን መሰረት ታደርግና ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን ታነሳለህ። ግን አሁን ቀድመህ ላነሳው ሀሳብ ምንም አይነት መሰረት እንደሌለ ግን ላሳየህ፣ ለሌላው ጊዜ እንዳይለምድብህ አንድ ነገር ላሳየህ። አንተ ስንት መጽሐፍ ቅዱስ ማምናል ያልከን ምስጋናዬ ተወዳጅ ወንድማችን? 66 በጣም ጥሩ። ያው ቅዱሳን መላእክት ሰይጣን ከቅዱሳን መላእክት መካከል አንዱ እንደነበር ታውቃለህ አይደለ ምስጋና? እስቲ መላእክት መቼ እንደተፈጠሩና ሰይጣንም ደግሞ እንዴት እንደወደቀ የሚናገረውን የመጽሐፍ ቅዱስ ክፍል ሲያወጣና ስጠኝ። እስቲ አንብብልን። ሲያወጣና መቼ ነበር መላእክት የተፈጠሩት? እስቲ መጽሐፍ ቅዱስ እንግዲህ መላእክት በዚህ ድምፅህ እየራቀ ተቸገርኩ። እኛ የምናነበው ምስጋና ማስረጃ አለ ወይስ የለህም? በመጀመሪያ ከዛ ወደ ቀጣዩ ሀሳብ እንቀጥላለን። ለጊዜው በቃ ማስረጃ በሚለው ችግር የለም። ቆይ ምስጋና ቆይ ችግር የለም። ለጊዜው ማስረጃ የለህም፣ ለጊዜው አልተዘጋጀህበትም። ግን መጨረሻ ላይ ምን ብለን የመለስክልኝ? እኔ ኦርቶዶክስ አማኝ ነኝ፣ አንተ ፕሮቴስታንት ነህ። አሁን የጠየከኝ ጥያቄ ማተሪያ አያደርግም።
ጎበዝ ልጅ ያየ በእኔና በአንተ የእምነት መካከል በእኔና በአንተ የእምነት ልዩነት መካከል እንዲህ አይነት ሀሳቦች አይደለም ማንሳት የነበረብህ አንተም። አሁን ትልቁ ጥፋት የማን ነው መሰለ? ያንተ ነው። ትልቅ እድል ሰጠን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች ካሉ እስቲ በመጽሐፍ ማስረጃ ያሳየናል። ከዛ አንተ ተረት የምትል ሀሳብን ማስተላለፍ ፈለክና ያው እኛ በክርስቶስ ፍቅር ስለምንወዳችሁ እናደምጣችኋለን፣ ይሄ እንደዚህ ነው ምናምን መጽሐፍ ቅዱሳችሁ ላይ በዚህ ወጥቶ በዚህ ገብቶ ተረት ነው የሚመስለው አልከን። ሰዋት በቃ አሁን እንዲህ አይነት ሀሳቦችን ለመስማት አይደለም ያስገባ ነው። የመጨረሻ ድል እንስጥ። ምስጋና መጽሐፍ ቅዱስ መሰረት አደርግና ይሄ ትምህርታችሁ መጽሐፍ ቅዱስ መሰረት የለውም፣ መጽሐፍ ቅዱስ እንዲህ ነው የሚለው እናንተ ግን እንዲህ ትላላችሁ የሚል ሀሳብህን ፕሊስ አቀብለን፣ እሱን እናደምጥህና እኛም ከዛ በኋላ እንቀጥላለን። በዚህ አጋጣሚ ኮሜንት ላይ ምንድነው ፈለገ እንወድሃለን የምትሉ የኔ ተወዳጆች በጣም ናፍቃችሁኛል። በዚህ አጋጣሚ እኔም በጣም ወዳችሁ እኔ እውነት የሆነ ልቤ እንዲግጥ አደረጋችሁት። እኔ ተወዳጆች በጣም ወዳችሁ እናንተንም። እሺ ምስጋና በላሁን ኦርቶዶክስ ቤተክርስቲያን እየተመርቷ ከመጽሐፍ ቅዱስ ውጭ ነው የምትላቸውን ትምህርቶች ፕሊስ አምጣልኝ። የትኞቹ ትምህርቶች ናቸው? ለምሳሌ እንደዛ ከምናወራ ከሆነ መጽሐፍ ቅዱስ ላይ ሲናገር በዮሐንስ ወንጌል ምዕራፍ 1 ከቁጥር ምዕራፍ 3 ከቁጥር 16 ክርስቶስ የሚያምኑ ሁሉ የዘላለም ሕይወት እንዲያገኝ እንጂ እግዚአብሔር አንድያ ልጁ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚሁ ወዷል ብሎ ይናገራል። ስለዚህ አሁን እኔ የማገናኝልህ ከአስተምሮታችሁ ጋር ነው። እንግዲህ ዲፕሊ ወስለ መጽሐፍ ቅዱስ አንሳ ካልክ ማለት ነው። እና መጽሐፍ ቅዱስ ላይ እንዲህ ብሎ ሳለ አይደለም እንላለን እንዴ? ምስጋና ይቆይ። አሁን ተረጋጋ አንድ ጊዜ ጥያቄ ልጨርስ። እኔ እኮ ወደ ጥያቄ አልገባሁም እኮ ነው። እሺ ጨርስ። ወደ ጥያቄ አልገባሁም። እሺ አይ ስላልሆነ አሁን እኔ ስምህን ስጠይቅህ ስለ ወረዳ የምትነግረኝ ከሆነ ጥቅም የለውም። አይ የለም ስለ ወረዳ ላውራ ቆይ አዳምጠኝ የምትልም ከሆነ ግን በጉልበት ከሆነ ላድምጥ። ቀጥል። አይደለም እንደዛ ለማለት አይደለም። አሁን እኔ ምንድነው ከመጽሐፍ ቅዱስ ውጪ ላለ ትምህርት ስላልከኝ ነው እኔ ይሄንን ሐሳብ ያነሳው። ትምህርቱን መጀመሪያ ንገረኝ። ምስጋና ትምህርቱን አሁን እንዴ ብሎ ምን ብለን የምናስበው ትምህርት ነው ከመጽሐፍ ቅዱስ ውጪ እኮ? እሱ ልጠይቅህ እኮ ነው። እኔ አሁን እሱን ላመጣልህ ነው። እኔ አሁን መጽሐፍ ቅዱስ እንዲህ ብሎ ባለበት ስማኝ፣ ጨርስ በቃ ይቅርታ። መጽሐፍ ቅዱስ በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷልና ብሎ በልጁ በኢየሱስ ክርስቶስ የማያምን ይፈረድበታል ብሎ መጽሐፍ ቅዱስ እያስተማረ ያለ ይሄ የመጽሐፍ ቅዱስ ትምህርት ሆኖ ሳለ ብዙ ሰዎች ደግሞ በክርስቶስ ኢየሱስ ሳያምኑ አሁን ለምሳሌ ካስተምሮታችሁ መካከል ታምረ ማርያም ላይ ያለውን እንደ ሐሳብ ማንሳት እችላለሁ ማለት ነው። ታምረ ማርያም ላይ ሲናገር እንግዲህ እንዲህ ብሎ ይናገራል። አንድ ሰው ኢየሱስ ክርስቶስን ካደ፣ እግዚአብሔር አብን ካደ፣ መላእክቶችን ካደ ይላል። ካዳለችኝ ይላል። ከዛም በኋላ ካደ። ከዛ በኋላ ማርያምን ብቻ ስላመነ ከዛ ከእንትን ውስጥ ከዛ ከሞት ውስጥ ወደ ገነት ተገባ። በስምሽ አምኛለሁና ብሎ በሷ ስም መላእክቶችንና ኢየሱስ ክርስቶስን ክዶ እግዚአብሔር መንግስት እንዳገኘ የሚናገር የመጽሐፍ ቅዱስ የታምረ ማርያም መጽሐፍ አለ። ስለዚህ ይሄ መጽሐፍ ቅዱሳዊ ነው ወይም ደግሞ አጋንንታዊ ትምህርት ነው ብለን ነው የምናምነው እኛ። ስለዚህ ይሄ ነው አሁን ለምሳሌ እንደ ሀሳብ ማንሳት እንችላለን። ልቀጥል። አሁን እኔ ታደምጠኛለህ? አይ ነው ትችላለህ። አይ ነው ማለት ልታወራ እንደፈለግ አውቄያለሁ ነው አውቃለሁ ወይም ደግሞ ልታወራ እንደፈለግ አውቃለሁ። እሺ ይቅርታ ችግር የለውም። እሺ ምስጋናዬ፣ አሁን ምንድነው መሰለህ ትልቁ ችግር አንተ የገባህበት ኢንቴንሽን ነው። አንተ በአይምሮ እያሰብክ ያለው ነው ትልቁ ችግር ምንድነው መሰለህ? አንተ በአይምሮ አሁን ላይ እያሰብክ ያለው ነገር ነው። ይኸውልህ ምስጋናዬ በደንብ አድርገህ አዳምጠኝ። አሁን እኛ እያወራንበት ያለው ሀሳብ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይንስ የለም ብሎ ለሚያምኑቶች ወንድሞች ነው። አለ የሚሉ ገብተው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ይላሉ። በመጀመሪያ
ለምሳሌ ነገረ ድነት ትምህርታችን ከሆነ ነገረ ድነት ትምህርታችንን ታነሳልናል። ከዛ በኋላ መጽሐፍ ቅዱስ መሰረት አድርገን እናወራለን። አንተ ደግሞ ምን አይነት ሀሳብ መጣ መሰለ? መጽሐፍ ቅዱስ ሰዎች በክርስቶስ አምነው እንደሚድኑ እየተናገረ ያልከን ትልቅ ስህተት። በመጀመሪያ ደረጃ ኦርቶዶክስ ቅዱስ ቤተክርስቲያናችን በክርስቶስ እንጂ በሌሎች ፍጡሮች በማመን የዘላለም ሕይወት ይገኛል ብላ አስተምራ አታውቅም። የኔ አባት አሁን ምንድነው ትልቁ ጥፋት መሰለ? አንተ ከሩቅ ሆነ በወሬ ደረጃ የሰማውን ነገር ነው ይዘህ የመጣው። ወሬ ይዞ መምጣትና ማስረጃ ደግሞ ይዞ መምጣት የተለያዩ ነገሮች ናቸው። የኔ አባት እሺ፣ ኦርቶዶክስ ቅዱስ ቤተክርስቲያናችን ትልቁ የሳልቬሽን ትምህርቷ እውነተኛ የሆነው የወይን ግንድ ክርስቶስ ኢየሱስ ነው። ገበሬውም ደግሞ አባቱ ነው። ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ማለትም ከክርስቶስ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። ይህንን ነው የምታስተምረው ቅዱስ ቤተክርስቲያናችን። ከዚህ ውጭ እንዲህ አይነት ትምህርት የላትም። አሁን አንተ ያልከው አንዳንድ ፕሮቴስታንት የሆኑ ሰዎች በልባቸው ዲኮር የሰሩትን የሆነን ሀሳብ እንጂ በመጽሐፍ ያለን ሀሳብ አይደለም። አይ መጽሐፋችሁ ላይ ያለ ነው ካልከን ካሜራን ትከፍታለህ፣ ከዛ በኋላ ማስረጃህን ታሳየናለህ። አንተ አሁን ያመጣኸው በወሬ የሰማኸውን ነው። አሁን ትልቁ ችግር ያ ነው። ለምሳሌ እኔ አሁን ፕሮቴስታንት እህቶች ወንድሞች እንደው ከመጽሐፍ ቅዱስ ውጭ የሚያስተምሩት ትምህርት አለ ወይ ቢባል በወሬ ሰሙትን አይደለም ሄጄ የምናገረው። በጽሁፍ ደረጃ እንዲህ ብላችሁ ታምናላችሁ፣ መጽሐፍ ቅዱስ ግን እንዲህ ይላል ብዬ እናገራለሁ። ሰዎች በክርስቶስ ሳያምኑ በክርስቶስ ኢየሱስ ሳያምኑ በማርያም ምልጃ ስላመኑ፣ እደግመዋለሁ፣ ሰዎች በክርስቶስ ኢየሱስ ሳያምኑ በእናታችን በንጽሕተ ንጹሐን በቅድስት ድንግል ማርያም ምልጃ ስላመኑ ብቻ የዘላለም ሕይወትን ያገኛሉ የሚል የነገረ ድነት ትምህርት ቤተክርስቲያን የላትም። ሰዎች በክርስቶስ ሳያምኑ በቅዱሳን መላእክት፣ በጻድቃን፣ በሰማዕታት፣ በደናግል፣ በመነኮሳት በእነኚህ ቅዱሳን ምልጃ ስላመኑ የዘላለም ሕይወት ያገኛሉ የሚል ትምህርት የለም። የነገረ ድነት ትምህርታችን ቅድም እንዳልነው እውነተኛ የሆነው የወይን ግንዳችን ማን ነው? ክርስቶስ ኢየሱስ። ሰዎች በማመን ከእርሱ ጋር ምን ይሆናሉ? ቅርንጫፍ ይሆናሉ፣ ይጣበቃሉ። ስለዚህ ሰዎች የዘላለም ሕይወትን ማግኘት ሲፈልጉ የመጀመሪያው እርምጃቸው በክርስቶስ ማመን ነው። በዚህ አጋጣሚ የክርስትና ሕይወት ሰዎች የክርስትና ሕይወት ሲጀምሩ ምንም አይነት ስራ መስራት አይጠበቅባቸውም። ከእነሱ የሚጠበቅባቸው በክርስቶስ ማመንና ማመን ብቻ ነው። ከዛ ውጭ ያለ ትምህርት ግን የለንም። አሁን የሌለን ትምህርት ምስጋና እየመጣ እንዲህ ታምናላችሁ ስላልክ ነው ማለት ነው። ምሳሌ ልስጥ። ምስጋና ለአንተ ነው። እሺ ማይክን ክፈተው። ምሳሌ ልስጥ። አሁን አንተ እያልከን ያለው ምን አይነት ነገር እንደሆነ ላሳየ። ምስጋና ለምሳሌ ነው። አሁን አንተን ግብረ ሰዶማዊ ነህ ብልህ መልስ ምንድን ነው? አይደለውም ነው። አይነ በቃ ነህ ካልኩስ ለአንተ መተው ብቻ ነው። ሌላ አማራጭ ምንም ስለሌለ እኔ ማንነቴ ስለማውቀው አይ ዶንት ኬር። ጎበዝ ልጅ። አሁን ቤተክርስቲያን የማታሰብረውን ነገር የሆነ ልክ ምስጌ እንዳንተና አንተን መሰል የሆኑ ሰዎች መጥተው ግግም ብለው ፍጥጥ ብለው በቃ ነው እንዲህ ነው ምናምን ስላሉ አይሆንም። እሺ ቤተክርስቲያን ትምህርቷ በጽሁፍ ያለ የተረጋገጠ ነው። ስለዚህ ምንድን ነው የምታደርገው? ይሄ ትምህርታችሁ መጽሐፋዊ የሆነ ማስረጃ ያለው ካልክ መጽሐፉን ይዘህ ትመጣና ካሜራ ትከፍትና እናወራበታለን። ኦኬ። አሁን ግን በወሬ ደረጃ የሰማውን አሉባልታ ይዞ መምጣት ግን ለውይይትም እንደው የሰባም ሀሳብ አይሆንም። ስለዚህ ለመጨረሻ ጊዜ እድል ልስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለህ የምታምን ከሆነ ትምህርቶቹን ትጠቅስልናል። ይሄው ይሄ ብላችሁ የምትጠሩት ትምህርት ከመጽሐፍ ቅዱስ ውጭ ነው ትለናለህ። ከዛኛ በመጽሐፍ ማስረጃ እናወራለን። እኔ ምሳሌ ልስጥ። ለምሳሌ እኔ አሁን ፕሮቴስታንት እህቶች ወንድሞች ከመጽሐፍ ቅዱስ ውጭ የሚያስተምሩት ትምህርት አለ ብዬ አምናለሁ። ትምህርታቸው መጽሐፍ ቅዱስ መሰረት የለውም ብዬ አምናለሁ። ሲጀመር በጥቅሉ የፕሮቴስታንት እህት ወንድሞች ትምህርት መጽሐፍ ቅዱስ መሰረት አለው ብዬ አላምንም። ምስጋና ለምሳሌ አንድ ሐሳብ ላንሳልህ። ለአንተ በመጽሐፍ ቅዱስ ማስረጃ ፕሩፍ ማድረግ ትችላለህ? ለእኔ ላንሳልህ። ፈቃደኛ ነህ? በመጀመሪያ ፈቃድህ። እሺ ለምሳሌ በልሳን ዙሪያ ያላችሁ
ትምህርት ፍጹም ከመጽሐፍ ቅዱስ ያፈነገጠ ነው ብለን እኛ ክርስቲያኖች እናምናለን። ኦኬ ይሄንን ትምህርቴን በመጽሐፍ ቅዱስ ማስረጃ አስደግፌ ላሳይ። የሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት የልሳን ጸጋ እንደተሰጠ የመጽሐፍ ቅዱሱ ክፍል ይናገራል። ሐዋርያት በአንድ ቦታ ተሰብስበው ሳሉ ይሄ በበዓለ ጰራቅሊጦስ ከላይ ከሰማይ የእሳት ላንቃ የሆኑ እሳቶች በላዮቻቸው ላይ ወረዱባቸው። ሐዋርያቱን በአጠቃላይ በተለያዩ ቋንቋዎች መናገር ጀመሩ ይላል፣ በአዲስ ቋንቋ። ከዛስ ከ5 እስከ ቁጥር 5 ድረስ ሐዋርያት በአጠቃላይ በአዲስ ቋንቋ ሲናገሩ እንደነበር ይናገርና ቁጥር 6፣ 7 እና 8 ስናነብ ምን ይላል? እንደው በዛ አካባቢ የነበሩ በኢየሩሳሌም የነበሩ አይሁዶች እነዚህ የገሊላ ሰዎች አይደሉምን? እንኪያስ የኛ የተወለደበትን ቋንቋ እንዴት ሊናገሩ ቻሉ ብለው ሲደነቁና ሲናገሩ እንመለከታለን። ምን ማለት ነው? ለሐዋርያት የተሰጠው ያ የልሳን ጸጋ፣ ያ አዲስ ቋንቋ ወንጌልን በዓለም ሁሉ ዞረው እንዲሰብኩበት የተሰጠ ከዚህ ቀደም ያልተናገሩት በምድር ያለ ቋንቋ እንጂ ስድ ንባብ አልነበረም። ኦኬ በፕሮቴስታንቱ ቤት አሁን የምንመለከተው ለምሳሌ ምንድን ነው? ራባጃ ራባባባባ ሃርጋዱላ ሻባራባባባ። አሁን ይሄ ልሳን አይደለም። ልሳን ምን ማለት ነው? ብዙ ፕሮቴስታንት አማኝ የሆነ ሰው መረጃው የለውም። ልሳን የምን ቃል ነው? they have no idea። ልሳን ወደ አማርኛ ሲተረጎም ምንድን ነው? ምንም መረዳቱ የላቸውም። እስቲ ልሳን ተናገሩ ሲባሉ ግን ራባጃ ራባባባ ሃርጋዱላ ሼቤሬቤቤቤ። ይሄ ይኸውልህ አሁን ይሄ ያነሳውልህ ሐሳብ ለምሳሌ መጽሐፍ ቅዱስ መሰረት አድርጌ ትምህርቱ ከመጽሐፍ ቅዱስ ውጭ እንደሆነ ያሳየሁትን ሐሳብ ነው። ስለዚህ አንተም ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የምትለው ካለ ማንሳት ተወዳጅ ወንድማችን። እሺ መጽሐፍ ቅዱስ ነው። አሁን ለምሳሌ ይሄንን እንግዲህ ዲፋይን ለማድረግ ቀላል ነው። አንተ ያነሳቸው ሐሳብ በቆሮንቶስ ምዕራፍ 14 ላይ ያለው ሐሳብ ስለ ልሳን ልታስረዳኝ ነው? ስለ ልሳን ልታስረዳኝ ነው? መጀመሪያ ምስጋና በጣም ጥሩ። እሺ ስለ ልሳን ቆይ ታስረዳ። ቆይ አንድ ጊዜ ልሳን ምን ማለት ነው? እንጀምር ከመጀመሪያው። ልሳን ምን ማለት ነው? ምስጋናዬ ልሳን ማለት የእግዚአብሔር ስጦታ ወይም ደግሞ ለምሳሌ አሁን ለምሳሌ ልሳን የሚለውን መጽሐፍ ቅዱሳዊ ምን ማለት ነው? ትርጉሙን የጠየቁ ምን የምን ቃል ነው ልሳን? ልሳን በቃ አሁን እኛ የምናምነው እንዴት መሰለክ፣ ለአንተ የትኛው ላብራራለህ? አሁን 4 አይነት ልሳን እንዳለ ታውቀዋለህ ወይስ አታውቀውም ነው የጠየቁህ? ቆይ አንድ ጊዜ 4 አይነት ሲዳምኛ ነው፣ ወላይተኛ ነው፣ ከፋኛ ነው፣ እንግሊዘኛ ነው፣ ምንኛ ነው? ልሳን የሚለው ቃል የምን ቃል ነው? ከየትኞቹ ቋንቋዎች ውስጥ የምንመድበው ነው? አሁን ይሄ ልሳን የምንለው ቆይ አንድ ጊዜ አዳምጠኝ። ለምሳሌ ፎከስ ስንል የምን ቋንቋ ነው? እንግሊዘኛ። እሺ ልሳን ስንል የምን ቋንቋ ነው? በቃ የእግዚአብሔር ቋንቋ እንደሆነ መጽሐፍ ይናገራል። ከእግዚአብሔር ጋር የምናወራበት ቃል የምን ቃል ነው ያልኩ። ቆይ ኧረ ወደ ሌላ ነገር አትሂድ። ምስጋና ተረጋጋና አዳምጠኝ። እኔ ልመልስልህ። ቆይ ምስጋና የኔን እያለፋኝ ስለሆነ እኔ ልመልስልህ። ልሳን የሚለው ቃል የግዕዝ ቃል ነው። እሺ የምን ቃል ነው አልኩ? ምስጋናዬ የምን ቃል ነው አልኩ? የኔ አባት መልስልኝ እንጂ አንተን እኮ ነው የምጠብቀው እኮ ጋልኩ እኮ ይሄ አሁን እሺ እንዳልከው አንተ የዚህ ሀገር ቋንቋ ነው እንድልን። ወደ ሌላ ሐሳብ አትሂድ። አንድ ጊዜ ተረጋጋ። 2 እግር አለኝ ተብሎ ለዛፍ አይወጣ። ምስጋና አንተ ስለሌላ ነገር ማውራት በፈለከ ቁጥር አንተን እየተከተልን እዚህ ፉዬ ገላ እንጫወትም። በደንብ አድርገህ አዳምጠኝ። ልሳን የግዕዝ ቃል ነው አልኩ። የምን ቃል ነው ልሳን የሚለው ቃል? ልሳንማ የእግዚአብሔር ቋንቋ የመላእክት ቋንቋ ተብሎ ተገልጿል እኮ። የምን ቃል? ቆይ መጀመሪያ ወደ ሌላ ሐሳብ እንሄዳለን። ምስጋና እንዴ ልሳን የምን ቃል ነው ብዬ ነገርኩ። አንተ ስለማታውቀው ላግዝ። እኔ ቋንቋውን በደንብ አልችልም፣ ግን ቋንቋውን የሚናገሩ ሰዎች ጋር ውዬ ስለማቅ የማውቀውን ልንገርህ። ለምሳሌ አንተ አሁን አፈን የፈታው በእንግሊዝኛ አይደለም፣ ግን ፕሮፋይል ላይ ፎከስ ኦን ጂሰስ ብለህ ጽፈሃል። አየህ እንግሊዝኛ የተወሰነ ስለምትሞካከር እንግሊዝኛ ሆነች ነገር ጽፈሃል።
እኔም ደግሞ ማቃተን ያክል ላካፍልህ። አንድ ጊዜ ነው ያልኩትን ድገማት። እሺ ልሳን የምን ቃል ነው አልኩ? ምስጋና የምን ቃል ነው ብያለሁ? እኔ አልሰማሁም። ያኔ ልጁ ጫጫታ ውስጥ ስለነበር እሱን አልሰማሁም። ይኸው ደግምልሃለሁ። ልሳን የግዕዝ ቃል ነው። እስኪ አሁን ድገመው። የምን ቃል ነው አልኩ? የግዕዝ ቋንቋ ነው። የግዕዝ ቃል ነው አልክ። እሺ በጣም ጎበዝ ልጅ። እሺ ይሄ በነገራችን ላይ ምስጋና ያንተ ግር እንዳይልህ በደንብ ግልጽ ላድርግልህ። መጽሐፍ ቅዱስ ላይ በውሰት የገቡ የግዕዝ ቃላቶች አሉ። በውሰት የገቡ አማርኛ ፍቺ ይዘው ያልተቀመጡ በግዕዝ ቃል የተቀመጡ በውሰት የገቡ ቃሎች አሉ። ከነዛ ውስጥ አንዱ ነው ልሳን። ልሳን ብቻ አይደለም፣ እግዚአብሔር የሚለውን ቃል በነገራችን ላይ የግዕዝ ቃል ነው። ልሳን የሚለውን ግልጽ ላድርግልህ፣ አንተ ግልጽ ላድርግልህ። ኦኬ እሺ፣ ካሜራው ተገልብጦ ነው የሚታየው። ቢሆንም ግን እንደዚህ አድርጌ ላሳያችሁ። እሺ እዚህ ጋር ያለው መጽሐፍ ቅዱስ ይታያል። ምስጋና ይሄ በግዕዝ የታተመ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው። ኦኬ ምን ይላል መሰለ? መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘልሳነ ግዕዝ። አየው እዚህ ላይ የተጠቀመው ቃል በአጠቃላይ ግዕዝ ነው። ወደ አማርኛ ሲተረጎም ምን ማለት ነው? በመጽሐፍ ቅዱስ የብሉይና የአዲስ ኪዳን መጽሐፍ ቅዱስ በግዕዝ ቋንቋ። ይሄ አሁን እዚህ ላይ የተጻፈውን ወደ አማርኛ ሲተረጎም ነው የብሉይና የአዲስ ኪዳን መጽሐፍ ቅዱስ በግዕዝ ምን በግዕዝ ምን በግዕዝ የተጻፈ ቋንቋ። አዎ ምስጋና ከኔ ጋር ሆነ። እሺ በግዕዝ ቋንቋ። በጣም ጎበዝ። ስለዚህ እቺ ልሳን የምትለዋ ቃል የግዕዝ ቃል ነች። ወደ አማርኛ ስትተረጎም ቋንቋ ማለት ነው። እሺ ወደ አማርኛ ሲተረጎም ይሄ የግዕዙ ቃል ወደ አማርኛ ሲተረጎም ምንድነው አልኩ? ምስጋናዬ ቋንቋ ነው። አሁን ብዙ ሰዎች ስፔሻሊ ፕሮቴስታንት የሆናችሁት ወንድሞቻችን ግዕዝ ቋንቋን በዚህ አጋጣሚ ግዕዝ ቋንቋን እባካችሁ ተማሩ፣ አጥኑ፣ ተረዱ። እሺ የኔ ተወዳጆች ግዕዝ ቋንቋ መማር ማለት ኦርቶዶክስ መሆን ማለት አይደለም። እንደዛ ፈርታችሁ እባካችሁ አትሽሹ። ቋንቋ ነው። ብታውቁት ብትማሩት ይጠቅማችኋል። እና የግዕዝ ቋንቋ ላይ ብዙ ፕሮቴስታንት እህቶች ወንድሞች መረዳቱ ስለሌላቸው ልሳን የሚለውን ቃል በቃ እንደሆነ ተአምራዊ እንደሆነ በቃ እንደው አለ አይደለ ሌላ ትርጉም እንዳለው አድርገው ነው የሚያስቀምጡት። ባጭሩ ልሳን የግዕዝ ቃል ነው። ወደ አማርኛ ሲተረጎም ቋንቋ ማለት ነው። እሺ በጣም ጥሩ እንቀጥል። ሐዋርያት የተሰጣቸው የልሳን ጸጋ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ምስጋና ያውን ወደፊት እንቀጥል። ስድ ንባብ ነው ወይስ የተገለጠ ቋንቋ ነው? አንደኛ አንተ በተጠቀምከው አማርኛ የምትገልጸው አይደለም። ስድ ንባብ ነውም ልትል አችልም፣ ደግሞ የተገለጠ ቋንቋ ነው የምትለው አይደለም። መጽሐፍ ቅዱስ እንደዛ ብሎ ስለማይገልጽ ያንተን አማርኛ መጠቀም አልችልም መጽሐፍ ቅዱስ ላይ። በመጀመሪያ ይቅርታ ብዬ ልጀምር። ይቅርታ ለቃል አጠቃቀሚ ምስጋና። ስድ ንባብ ነው ያልኩት አይ ቲንክ ስድ የምትለዋን ነው አንተ ጉልቴ የሰማት። ስድ ንባብ ነው ያልኩት ለስድብ ለለገጣ ለፊዝ አይደለም። በአማርኛ ሰዋሰው የቃላት ስብጥር ኖሮ ለምሳሌ ይኸውልህ አበበ በሶ በላ የሚለው ቃል አንድ ላይ ሲደመር ትርጉም ስለሚሰጥ የንባብ ስድ ንባብ ተብሎ ይጠራል። ለምሳሌ አሁን አንድ ሰው ገገገገገገገገ ቢል ደደደደደደደደ ቢል ጨጨጨጨጨጨጨጨ ቢል ምንም ትርጉም እስካልሰጠ ድረስ ስድ ንባብ ይባላል። እኔ ማለት የፈለኩት ያንን ነው። ስለዚህ አስተካክለውና አንተ የተገለጠ ቋንቋ ነው ወይስ ያልተገለጠ ቋንቋ ነው በሚል ወሰደውና መልስልኝ። ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው? ምስጋና አሁን ሁለቱም ነው ብዬ ነው ማምነው፣ እንደ መጽሐፍ ቅዱስና እንደኛ አስተምሮት ማለት ነው። እሺ ሁለቱም ስለሆኑ መጽሐፍ ቅዱስ ለሁለቱም እኮ ሁለቱም እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ልሳን የተገለጠም ነው
ያልተገለጠም ነው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ። አሁን ለምሳሌ ማርቆስ የቆሮንቶስ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ መጽሐፍ ቅዱስን ማንበብ እንችላለን። ከፈለክ መጽሐፍ ቅዱስ ልታወጣ ትችላለህ ካንተ እኔ ከስልክ ብቻ ላይ ስለሚኖረኝ ማለት ነው። እሺ ከቁጥር 1 ጀምሮ ያለውን ስለ ፍቅርን ተከታተሉ ምናምን እያለ ከተናገረ በኋላ መንፈሳዊ ስጦታንም ይልቁንም ትንቢትን መናገርንም በብርቱ ፈልጉ ካለ በኋላ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። የሚያስተውለውም የለም ይላል። የሰው ቋንቋ ቢሆን የተገለጠ ቢሆንና ለአንተ የሚገባ ቋንቋ ቢሆን አንተ ትረዳው ነበር። መጽሐፉ ግን እያለ ያለው የሚናገር ይቅርታ ምስጋና ቆይ አንድ ጊዜ እየሰጠህን ያለው አሁን የመጽሐፍ ቅዱስ ማስረጃ ምን የሚል ሐሳብ ነው? የተገለጠ ቋንቋ ነው ያልተገለጠ ቋንቋ ነው ወይንስ የተገለጠም ያልተገለጠም ነው የሚል ማስረጃ ነው እየሰጠህን ያለው? ሁለቱንም እሰጣለሁ። ተረጋግተህ ብቻ ስማኛውን እኔ መጽሐፉ ላይ ያለውን ማነብልክ ችግር የለውም። አንተ አሁን እየሰጠህን ያለው ጥቅስ ምን ብለን እንስማ? እንደዛ ጠብቀን ከማለት በፊት ምን ብለን እናደምጥ? አሁን እየሰጠህን ያለው ምን ለሚለው ጥያቄ ነው? ያልተገለጠ የሰው ቋንቋ ያልሆነ መሆኑን እንድትረዳይ በዚህ ጋር በምዕራፍ 14 ከቁጥር 1 ጀምሮ ያለው ያልተገለጠ ቋንቋ ነው ያልከን ነው። እሺ ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ እየሰጠህን ነው። በጣም ጥሩ። እሺ ቀጥል። እንዲህ ብሎ ይናገራል። ሁላችሁም እንድትሰሙ ፈልገው ነው፣ ምክንያቱም ለብዙ ሰው ውዝግብ ስለሚፈጠር። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለም። በመንፈስ ግን ሚስጥርን ይናገራል ብሎ ይናገራል። ሚስጥርን ይናገራል። እኔ አሁን እሺ ለምሳሌ አንተ እንደምትለውና የሐዋርያት ሥራ ምዕራፍ 2 ላይ ብዙ ሰዎች እንደሚያነሱት ማስረጃ ምስጋና ማብራሪያ ሳይሆን ማስረጃ ፕሊዝ። ከጨረስክ ንባቡን ከጨረስክ ጨርሻለሁ በለን። ማስረጃን ብቻ አስቀድም ፕሊዝ። ቤቢ እሺ ልጅ እያለቀሰበት ስለሆነ ነው ተወዳጆች። ከዛ ኮፒ ሊንክ አድርጉ። እሺ ወንድማችን ጠብቀዋለን። እስከዛ ታች ያለውን የቅስ ምልክት እየነካችሁላችሁ ኮፒ ሊንክ አድርጉ። በዚህ አጋጣሚ ውስጥ ያላችሁት ወንድሞች አካውንቴ እጅግ በጣም ሪፖርት እየተደረገበት ነው እና ከምን ጊዜውም በላይ የእናንተን እገዛ ይፈልጋል። አካውንቴን የገባችሁ ሁላችሁም በደንብ ኮፒ ሊንክ አድርጉልኝ። ሁላችሁም ኢቨን አሁን ላይቭ ስትሪም ላይ ሆነን አንስቴብል ኮኔክሽን እያለ ነው እና በቻላችሁ ታቅም እባካችሁን አካውንቴን ኮፒ ሊንክ አድርጉልኝ። ሌላው ሮሃብ ዲኮር እና ኢቨንት ኦርጋናይዘር ለእኔ ለወንድማችሁ ቻሌንጅ ሰጥቶኛል። የሰጠኝ ቻሌንጅ ደግሞ ምንድን ነው? እንደ እግዚአብሔር መልካም ፈቃድ እንግዲህ ይሄንን የቲክቶክ አካውንት 700,000 ፎሎወር የምናደርሰው ከሆነ ለእኔ ለወንድማችሁ ለኦርቶዶክስ የወጣት ጉባኤ ማለት ነው የ1 ሚሊዮን ብር ቻሌንጅ ሰጥቶናል። ስለዚህ በቻላችሁ ታቅም ይህንን አካውንት ሁላችሁም ሮሃብ ዲኮር እና ዌዲንግ ፕላነር ሁላችሁም ፎሎ አድርጉት። ከዛ በመቀጠል ዘማሪት ዮርዳኖስ ብዙዎቻችሁ ታቋታላችሁ። በሰሞኑ በሶሻል ሚዲያ ላይ በጣም በሀዘን በልብ መሰበር ያው አንዳንድ መልእክቶችን ስታስተላልፍ ነበረ። ብዙዎቻችሁ ያንን ተመልክታችኋል እና እህታችን ዘማሪት ዮርዳኖስን ፐርሰናሊ እኔ ማገዝ እፈልጋለሁ። ማገዝ የምችለው በምችለው አቅም ነው። የኔ ተወዳጆች እኔ ኖሮኝ ባደርግ ደስ ይለኛል። ነገር ግን ካለችበት አገልግሎት ያላችሁ እህቶች ወንድሞች ኦርቶዶክስ የሆናችሁ ምርት አገልግሎታችሁን፣ ስራችሁን፣ ንግዳችሁን ፕሮሞት እናደርግላችኋለን። የማስታወቂያ ክፍያውን ደግሞ ለእህታችን ዘማሪት ዮርዳኖስ እንድትሰጡልን እንፈልጋለን። ሌላም አይነት ቻሌንጆችን መጠቀም እንችላለን። ምናልባት የሶሻል ሚዲያ ካላችሁ የፌስቡክ ድረገጽ ሊሆን ይችላል፣ የቲክቶክ ፕላትፎርም ወይም ኢንስታግራም፣ እናንተ የምትፈልጓቸውን የሶሻል ሚዲያ አንዱን መርጣችሁ ፎሎ ቻሌንጅ እናስደረግላችኋለን። ያንንም የማስታወቂያ የፎሎ ቻሌንጁንም ጭምር ለእህታችን እንድትከፍሉ ብቻ እንፈልጋለን። እንዲህ በማድረግ ለእናንተም ለህሊናችሁ እርካታ አግኝታችሁ እናንተም ደግሞ ስራ ንግዳችሁን አስተዋውቃችሁ የምታተርፉበት እንደሚሆን ተስፋ አደርጋለሁ። ስለዚህ በዚህ አጋጣሚ ኮንታክት ልታደርጉኝ ትችላላችሁ። ምርት አገልግሎታችሁን ማስተዋወቅ የምትፈልጉት ወንድሞች ካላችሁ በየትኛውም አይነት ስራ ላይ ተሰማራችሁ ማለት ነው ኦርቶዶክስ የሆናችሁት ወንድሞች ስራ አገልግሎታችሁን እናስተዋውቃለን። ያው ከቤተክርስቲያን ስርዓት ጋር
እስካልተጋጨ ድረስ ማለት ነው። የቤተክርስቲያንን ስርዓት ምንጊዜም እናስቀድማለን። ከዛ በተጨማሪ መንፈሳዊ ጉዞዎችን የምታዘጋጁ ወደ ቅድስት ሀገር ኢየሩሳሌም፣ ወደ ተለያዩ ሀገራት የውጭ ጉዞዎችንም የምታዘጋጁ የጉዞ ወኪሎችም ጭምር እናንተም ስራዎቻችሁን ማስታወቅ ትችላላችሁ። ሶሻል ሚዲያዎቻችንም ጭምር ፕሮሞት ማድረግ እንችላለን። የቤተ ክርስቲያን አገልጋይ የሆኑ እህት ወንድሞቻችንን በዚህ መልኩ ሁላችንም ልንታደግ ይገባል፣ እግዚአብሔር ከረዳ። ሌላ እህታችን ዘርፌ በቅርቡ የሰጠችውን ኢንተርቪው አይታችኋል እና ዛሬም ለብዙ እህት ወንድሞች እንግዲህ ጥሪ እያቀረብን ነው። እህታችን ዘርፌ በክርስቶስ ፍቅር ዛሬም እንግዲህ የፍቅር ጥሪ እናቀርብላታለን። እሺ ወንድማችን ኢንጂነር ከየት ቤተ እምነት ነው የመጡት? ኦኬ፣ አመሰግናለሁ። ማለት አሁን ክርስቲያን ነኝ። በፊት ወደ 7 ዓመት አካባቢ ፕሮቴስታንት ነበርኩኝ። ልክ ዩኒቨርሲቲ ስገባ አካባቢ ነው ቤተሰቤ ቅርብ ጊዜ ነው መጡትና እኔም ትንሽ ማወቅ የጀመርኩት ያው የአንድ ሰርች ታደርጋለህ ዩኒቨርሲቲ ትገባ ብዙ የፖለቲካ የሃይማኖት በጣም ብዙ እንትን ያለበት ነውና ያኔ ራሴ መፈለግ ጀመርኩ ማለት ነው። ትክክለኛ እውነት ማወቅ ጣርኩ ማለት ነውና አሁን ያለበት መነሻ እዛ ግቢ ጉባኤ ያገኘሁት እውቀት ነውና አሁን ክርስቲያን ነኝ በዚህ ሰዓት። መልካም ኢንጂነር፣ እንኳን ክርስቶስ ረዶት፣ እንኳን ወደ እውነተኛው መንገድ ተመለሱ። ያው በዙሪያ ያሉ ሌሎችንም ወንድሞችን ወደ እውነተኛው መንገድ ለመመለስ ጥረት እንደሚያደርጉ ተስፋ አደርጋለሁ ኢንጂነር። አዎ ግዴታችን ነው። ግዴታችን ነው። እኔ የምኖረው ሐዋሳ ነኝ እና ያው ግዴታ ነው። ግዴታ ነው። ቤተክርስቲያናችን ግዴታችን ነው። እሺ በጣም ነው የምናመሰግነው። ሌላም ጊዜ እንዳይጠፉ። ኦኬ ወንድማችን ምስጋና፣ መቼም እሳታችን በላኸው አንተ ተወዳጅ ወንድማችን ምስጋናዬ፣ ቶሎ እንድንል ፕሊስ፣ ለሌሎችም ወንድሞች እንደው በገባንበት ሰደል እንድንሰጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ምስጋና፣ ምናልባት ማታመን ከሆነ ለሚያምኑት እድል እንስጥ። እኔ አምናለሁ። ቅድም እንዳልኩ ያው ያነሳውን ሀሳብ ሳንጨርሰው ወደዚህኛው ሀሳብ እንግባ። አንድ ጊዜ ቶሎ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ትምህርቶቹን አንሳለን አንዴ። ቶሎ በል እሺ። ምስጋናዬ የኔ አባት፣ ለሌሎች ሰዎች እድል እንሰጥ። ቅድም እንዳነሳሁት ነገረ ድነት ላይ ችግር እንዳለ፣ እሺ፣ በነገረ ድነት ትምህርት ላይ እሺ። ሌላ የምታነሳው አለ መሰለኝ፣ ቀጥል። እሺ ሌላ በቃ እስቲ እንደ አንዱ ላይ እናውራና ነገረ ድነት ነው። እሺ በነገረ ድነት ትምህርት ላይ ቤተክርስቲያን ምን ብላ የምታስተምረው ትምህርት ነው? ከመጽሐፍ ቅዱስ ውጭ ምን ብላ የምታስተምረው ትምህርት ነው? የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? አሁን ለምሳሌ በነገረ ድነት ላይ እንግዲህ ምን ብዬ ልንገርክ? እኔ አሁን ይሄ ነው ብዬ ብልክ ማስረጃ አንጣ ስትለኝ እኔ ደግሞ መጽሐፍ ቅዱስ የእናንተን መጽሐፍ በእጄ ላይ ስለሌለ ይሄ ነው ማለት አልችልም። አይናው ግን ስለማላክቶች ዙሪያ ማውራት ልንልህ የምንችለው ማስረጃ የምንልህ፣ ቆይ አንድ ጊዜ ምስጋና፣ ማስረጃ የምንልህ ለምን ይመስልሃል? ቤተክርስቲያን የማታስተምረውን ትምህርት ነው እያልክ ስለሆነ ማለት ነው። ባሉባልታ የምናስተምረው ትምህርት ከሆነ ግን እሰየው፣ አዎ እንዲህ ብለን እናስተምራለን። ኦኬ ይሄ እኛ እንዲህ ብለን የምናስተምረው ትምህርት ከመጽሐፍ ቅዱስ ውጭ ነው? አዎ ነው ካልከን ማስረጃ ትሰጠናለህ። እኛ ማስረጃ እየሰጠን እናወራለን። ስለዚህ በነገረ ድነት ትምህርት ላይ እስኪ የነገረ ድነት ትምህርታችን ታውቋለህ ለመሆኑ? ከይቅርታ ጋር እስኪ የነገረ ድነት ትምህርታችን ምንድን ነው? እስኪ የኛ የክርስቲያኖች የነገረ ድነት ትምህርት ምንድን ነው? ምስጋና እንደው በመጀመሪያ ታውቋለህ ለመሆኑ? እስኪ ንገረን። ማለት ምን ማለት ነው? ማለት የነገረ ድነት ትምህርታችን ምንድን ነው? ንገረን። እንዳትወጣ ፕሊስ፣ እንዳትወጣ ተወዳጅ ወንድማችን። መውጣት ከፈለክ መውጣት ፈልጌ ነው ብለህ ንገረኝ እንጂ እንደዚህ እንዳትወጣ። ስልክም ተደውሎልህ ከሆነ ፕሊስ ወደ ላይፉ ተመለስ። መውጣት ፈልገህ ነው? ምስል አንዳንዴ ለመውጣት ፈልገህ ነው? አሉ ከጭን የወጣኸው
አይደለም። ምን ፈልገህ ነው አይደለም መሀሉን አይደለም። የተጫንከው? እህ እህ እህ። የስልክህን መሀሉን የተጫንከው ምን ፈልገህ ነው? እንትኑ በአንድ ስልክ ስለምጠቀም መጽሐፍ ላወጣ ፈልጌ ነበረ፣ ግን አላወጣልኝም። እንትኑ ወደ ውስጥ ሲገባ እንትን ስለሚያደርግ ቅድም እኮ እዚሁ ላይቭ ላይ ሆነ እኮ መጽሐፍ ቅዱስ እያነበብክልን ነበረ ምስጌ። ሳትወጣ ከላይቭ ማለት ሳትወጣ እኮ መጽሐፍ ቅዱስ እያነበብክልን ነበረ እኮ ምስጌ። ነው ትክክል ነው። ማለት እኔ አሁን 66ቱን መጽሐፍ ነው ያዝኩት በእንትን ማለት ነው። ቅድም ማንሳት የፈለግኩት እያነበብክልን የነበረው መጽሐፍ ቅዱስስ ቅድም እኮ ላይቭ ላይ ሆነ ሳትወጣ እያነበብክልን ነበረ ምስጌ። ተወዳጅ ወንድማችን እኮ ታዲያ አሁን ለምን ከላይቭ ትወጣለህ አንተ ሰውዬ? በልሽ የነገረ ድነት ትምህርታችን ምንድን ነው? የማታውቀውን ነገር አላውቅም በማለት ተባበረን። እሺ ጊዜ እንዳንፈጅ። የነገረ ድነት ትምህርታችን ምንድን ነው? ምስኪ ያው መጽሐፉ ይሄ ነው። ፈልገ እኔ ያነበብኩልህ ከዚህ ላይ ነው። ለዛ ነው እኔ ከስልኬ ላይ ስላለኝ ነው። ከዚህ ላይ ነበረ ታነብልህ ነበረ። አንተ እንደዚህ ሸበላን እንዴ? አንዴ ጌታ ይባላል። እስኪ ወደ መብራቱ ዞር በል። እስኪ ወደ መብራቱ ከጀርባ ከሆነ ወደዛኛው ዙር። አይ ስልክን ይዘው ዙር። እንደዚህ ላይ አድርግ። መስጌ ምንድን ነው እሱ? ተቋረጠ መስጌ ወይስ እኔ ነኝ የተቋረጥኩት? ስለ ፕሮቴስታንት እህት ወንድሞቻችን የነገረ ድነት ትምህርት እንደ የተወሰኑ ነገሮችን እናንሳና ያው የእኛንም በደንብ እናብራራለን። ቅድም የጠየቅንህ እንደው የእኛን የክርስቲያኖችን የነገረ ድነት ትምህርት ወንድማችን ምስጋና አንተ ታውቀዋለህ ወይስ አታውቀውም ብለን ነበር ያነሳንልህ። ያው ተስፋ አደርጋለሁ እንደማታውቀው። ስለዚህ ዛሬ በቻልነው አቅም ትንሽ የተወሰነ ነገሩን እናስረዳሃለን። ከዛ በፊት ግን እስኪ ስለ እናንተ እናንሳ። ምስጌ አንተ በጣም ያው የዋህ ሰው ስለሆንኩ እንደው ልብህ ጥሩ ስለሆነ የተወሰኑ ነገሮችን እናንሳ እና ስለ ፕሮቴስታንት እህቶች ወንድሞችን ማነሳው የአንተን እውቀት ለመለካት ትከሻ ለትከሻ ለመለካካት አይደለም። እሺ ስለ እውነት ነው የምልህ፣ ግን እንድትረዳ የምፈልጋቸው ነገሮች ስላሉ ነው ማነሳለህ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ተወዳጅ ወንድማችን ምስጋና፣ በመጀመሪያ ያው ከሙሉ ወንጌል የመጣኸው በ5 ሶሎዎች ታምናለህ አይደለ ምስጌ? ምንድን ናቸው 5 ሶሎዎች? እስኪ ንገረኝ። 5 ሶላ እንግዲህ 5 ብቻዎች ተብለው ይጠራሉ። ኢየሱስ ክርስቶስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ ማለት ነው። በጣም ጥሩ እና ሰዓት ካለን ስለዚህ በደንብ አድርገን እናወራለን። እሺ በመጀመሪያ ግን ይሄ እምነት ብቻ የሚለውን ሀሳብ እናንሳ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ምስጌ? ብቻ የሚለውን ቃል ከአንተን አንጻር ከወሰድከው ወይም ደግሞ 5ቱን ሶላዎች ጥለ 4ቱን ጥለ አንዱን ብቻ ከወሰድከው እሱ ላያስኬድ ይችላል። እንደዛ ያለ ትምህርት ስለሌለን ብቻ የሚለውን ቃል አጠቃቀም ይወስናል እንጂ እምነት ብቻ ያድናል። ምንድን ነው 4ቱን ጥለ አንዱን ብቻ? እኔ 4 ጥዬ አንድ አንሳ ምናምን አሁን እኮ እንትን አለ። ይሄ በልጅነት የምንማረው አይነት የሂሳብ ትምህርት አይደለም እኮ እያነሳን ያለ ነው። ምስጋናዬ እንደው 8 ዳቦ ነበረችኝ፣ ከ8ቷ ዳቦ ላይ 3ቷን ስበላት ስንት ቀረችኝ እያሉ የድሮ እንደው መምህራኖቻችን እንዳስተማሩን አይነት የሂሳብ ስሌት ላመጣልህ አይደለም። እኔ አሁን ካነሳቸው ትምህርቶች ውስጥ አንዱን አነሳውልህ። ስለኛ የነገረ ድነት ትምህርት እንደው በጥቂቱ እንድትረዳ ያክል አንዱን አነሳውልህ። እሺ እና በደንብ አድርገህ አንተ መልስልን። አሁን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይንስ አታምንም? ስለ እምነትን የጠየቅኩ ምስጋናዬ። እኔ አምናለሁ። መጽሐፍ ቅዱስም ቤተክርስቲያንን የምታስተምር ስለሆነ ታምናለህ። በጣም ጥሩ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ችግር የለም እሰጥሃለሁ። እንግዲያስ
30 ደቂቃ ብቻ 30 ሰከንድ። እሺ እጠብቅሃለሁ። እዚህ ጋር ሌላ ሰው እኔም ፈቃደኛ ነኝ ያለ ስለሆነ እናወራዋለን። እሺ ሰላሙ ከየት ቤተ እምነት ነው የመጣው? ፕሮቴስታንት እኮ። የትኛው ቤተ እምነት? ሰምቻለሁ እኮ እሱን። ግን ፕሮቴስታንት ተብለው የሚጠሩ በጣም ብዙ ቤተ እምነቶች አሉ ሰላሙዬ። እና ከነዛ ውስጥ የትኛው ቤተ እምነት ነው አንተ የመጣው? እኔ ሁሉንም እቀበላለሁ፣ ግን የሚማርበት ቦታ መሰረተ ክርስቶስ። ሁሉንም አትቀበልም ሰላሙዬ። ምንም መወሻሸት አያስፈልግም። እሺ አሁን ሶሻል ሚዲያ ላይ ነው ያለ ነው። ሁሉም ነገር ሀቅ የሆነ ነገር በአጠቃላይ ያው ሁሉም ሰው የሚያውቅበት ቦታ ላይ ነው ያለው። ስለዚህ ሁሉንም አንተ አትቀበልም። መሰረተ ክርስቶስን ብቻ ስለምትቀበል ነው የመሰረተ ክርስቶስ አመኝ ነው። ለምሳሌ ያንተ ቸርች መሰረተ ክርስቶስ የህፃናት ጥምቀት ለድህነት ብላ ታስተምራለች እንዴ ሰላሙ? አታስተምርም። መካነ ኢየሱስ የህፃናት ጥምቀት ለድህነት ብላ ታስተምራለች። ይህንን ትምህርት አንተ ትደግፋለህ? አሁን እኔ የምልህን አንድ ጊዜ አዳም ስለ አንተን ይጠየቁ። እነሱ ለራሳቸው ምናምን የሚለውን ነገር ተውና የህፃናት ጥምቀት ለድህነት ብለው መካነ ኢየሱስ ቸርች ውስጥ ያሉ ፕሮቴስታንቶች ያስተምራሉ፣ ይማራሉ። ይሄ ትምህርት መጽሐፍ ቅዱሴ ነው ብለህ ታምናለህ አንተ? እሱ ጥሩ ነው። አሁን ያልከው ነገር ምንም ውሸት የሌለው ነገር ነው። አንተ ነው የጠየኩ ሰላም፣ አንተ ታምናለህ ወይስ አታምንም? እኔ ማምንበት አንድ የተማርኩት ትምህርት አለ። እሱ ደግሞ ከነሱ ጋር ምን አሁን የጠየኩን አንተ ታምናለህ ወይ ሰላሙ? እኔ ጠየኩ አሁን ኦኬ፣ የጠየኩህን ብቻ መልስልኝ። አንተ የህፃናት ጥምቀት ለድህነት ነው ወይ ብዬ ስጠይቅህ አይ አላምንም፣ መሰረተ ክርስቶስ ያለበት ቸርች ይህንን አታስተምርም አልከን። ኦኬ፣ መካነ ኢየሱስ ደግሞ እሷም ፕሮቴስታንት ቸርች ነች እና መካነ ኢየሱስ የህፃናት ጥምቀት ለድህነት ብላ የማያምነው 100,000 አጋንንት ያለበት ነው ብላ በእምነት መግለጫ ላይ ያስቀምጣለች። ሌላውን ሀሳብ ተውና ይሄንን የነሱ ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ ወይ? ስላንተ ነው የጠየቁት፣ ስለነሱ ሳይሆን ስላንተ። የህፃናት ጥምቀት ለድህነት ነው ብለህ ታምናለህ አንተ? እኔ አምናለሁ። ታምናለህ? አዎ። እሺ፣ እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠን የህፃናት ጥምቀት ለድህነት እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። እሺ፣ መጽሐፍ ቅዱስ ማስረጃ እሱን እያሰብክ እስከዛ ሌላ ጠይቀኝ። ጥቅሱን እያሰብክ አይ እንደዛማ የለም። ይሄ እኮ ድሮ ልጆች እያለን እኮ የምናወራው ነገር ነው ሰላሙዬ። እሱን እያሰብኩ ቆይ ደግሞ ሌላ ነገር እናወራ ምንለው ድሮ ልጆች እያለን ነው። አሁን እኮ የምናወራው ስለ መጽሐፍ ቅዱስ ነው ይባል። ስለዚህ ምን እናድርግ? ሁለት ነገር አለኝ ተብሎ ለዛፍ ስለማይወጣ በመጀመሪያ መልስልን። አሁን በመጀመሪያ ስትገባ የመሰረተ ክርስቶስ አማኝ ነበር፣ ካሁን ደግሞ መካነ ኢየሱስ ሆንክ ማለት ነው። ኦኬ፣ መሰረተ ክርስቶስ አማኝ እያለ አይ እኔ አላምንም ብለህን ነበረ። እሺ፣ ከዛ አሁን ደግሞ መጣህና አይ እንደው መካነ ኢየሱስ ቅር እንዳይላቸው በቃ አምናለሁ አልከን። ኦኬ፣ እስቲ ማስረጃ ስጠን፣ መጽሐፍ ቅዱስ ማስረጃ። ቅር እንድላቸው ሳይሆን ለምሳሌ ሁሉም ሀሳቡ ስላለ እነሱ ያሉት በእነሱ አካሄድ ናቸው። እኔም ደግሞ ሰላሙ ከእንደገና ሁላችሁም አዳምጡ። ከየት ቤተ እምነት ነው የመጣው? ሁላችሁ ፕሬስ አዳምጡ። ከእንደገና ከየት ቤተ እምነት ነው የመጣው? ሰላሙ እኔ ፕሮቴስታንት ነኝ እኮ። ፕሮቴስታንት የትኛው ቤተ እምነት? በጣም ብዙ ፕሮቴስታንት ነን ብለው የሚጠሩ አማኞች አሉ። አንተ ከየትኛው የፕሮቴስታንት እምነት ነው የመጣው? እኔ የምማርበት መሰረተ ክርስቶስ ብያለሁ እኮ። እሺ፣ መሰረተ ክርስቶስ የህፃናት ጥምቀት ለድነት ብላ ታስተምራለች? አታስተምርም። አንተ ግን ታምናለህ አይደለም? እኔ አምናለሁ፣ ምክንያቱም እሱ አሁን ጥምቀት ላይ ጎበዝ ልጅ፣ ችግር የለውም። ፕሮቴስታንት አንድ እንዳልሆነ አንተና መሰረተ ክርስቶስ በቂ ናችሁ። ቆይ ሌላ እንፈልግ። እሺ፣ አሁን ምንድነው መሰለህ ስትገባ ቆይ ሰላሙ ያን ጊዜ አዳምጣ። ስትገባ አለ አይደለ አንዳንድ ሰው ያልበለውን ነገር ሊያካ አይገባም። ከየት ቤተ እምነት ነው የመጣው? ከፕሮቴስታንት። ከዛ በኋላ የትኛው ቤተ እምነት አለ?
አይ ሁላችንም በትምህርት አንድ ነን አልክ። በትምህርት አንድ እንዳልሆናችሁ እያወቅ መሰረተ ክርስቶስ ሙሉ ወንጌል ተልእኮ ለትውልድ 7000 ምርጦቹ ጉባኤ እግዚአብሔር ቃለ ሕይወት ምናምን እየተባለ 64 አይነት ቤተ እምነቶች ክሬት ለመደረጋቸው ምክንያቱ ትምህርት እንደሆነ እያወቅ አንተ ግን ያው እኛ ፊት ማውራት ስላልፈልግ አይ አንድ ነን ለማለት ሞከርክ። ይሄ ደግሞ ሁሉም የሚያውቀው ነገር ስለሆነ ፕሊስ አሁን እንደዛ ሾ ማድረጉን አቁምና ቤተ እምነት እንደመጣ ነገረናል። መሰረተ ክርስቶስ አልከን እንዴ? እሺ መሰረተ ክርስቶስ የህፃናት ጥምቀት ለድህነት ብላ ታስተምራለች ወይ ስንል አታስተምርም አልከን። የህፃናት ጥምቀት ለምን ለድህነት አታስተምርም? እኔ ግን አምናለሁ አልከን። በጣም ጥሩ። ስለዚህ በአንተና በመሰረተ ክርስቶስ ቤተክርስቲያን መካከል በህፃናት ጥምቀት ዙሪያ የትምህርት ልዩነት አለው ወይስ የለም? ማለት ያው በቀላሉ ወደ ቀጣዩ ሐሳብ እኔ ያወራው ተሳብ ንገርና ችግር የለም። ሰላም እናንተ አንድ ናችሁ፣ በቃ ችግር የለውም። ፕሮቴስታንቶች አንድ ናቸው። እኔ አባት ወደፊት ሙቭና ቆይ ሰላም አይ ወደሚጠቅመን ሐሳብ እንግባ። አሁን ይሄ ሐሳብ የሚጠቅመን አይደለም። ፕሮቴስታንቶች አንድ ናቸው፣ አንድ አይደሉም ተባለ አልተባለ ምንም ከቤታችን ቁጭ ብለን እድሜ ለሶሻል ሚዲያ በሶሻል ሚዲያ ላይ በደንብ የምናየው ጉዳይ ስለሆነ ለጊዜው ብዙ አይጠቅመንም። አባቢ እንለፍ ወደፊት። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ሰላም ኦርቶዶክስ 20% ከመጽሐፍ ቅዱስ ውጭ ታስተምራለች። አንተ በጣም ሪሰርች ትሰራለህ። ጭራሽ በፐርሰንትም አድርገህ አስቀምጠዋል። እሺ እስኪ ንገረን፣ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ከመጽሐፍ ቅዱስ ውጭ ያለው ለምሳሌ በፕሮቴስታንት እና በኦርቶዶክስ በጣም ልዩነት የሚፈጥረው ነገር ቢሆን አንዱ እምነት ቦታ ላይ ነው። እምነት ቦታ ላይ ምንድነው አንድ ሰው ነው የምትለው ትምህርት አላት። ኦርቶዶክስ ላይ ደግሞ ፕሮቴስታንት ላይ ስትሄድ ደግሞ ሰዎች ሰርተው ነው የሚድኑት፣ ሰርተው ነው የሚጸድቁት የሚል ትምህርት የለንም እንዴ? ታዲያ ለምንድን ነው እሺ አንተ ስራ የምትሰራው ለምንድን ነው? ምክንያቱም መልካም ፍሬ ማፍራት ስላለብን በክርስቶስ ያመን ቅርንጫፍ ስለሆነ እስመልስልህ እየሰማኝ ነው? ሰላም በክርስቶስ አምኜ ከክርስቶስ ጋር ቅርንጫፍ የሆንኩ አማኝ ስለሆንኩኝ መልካም ፍሬ ማፍራት ስላለብኝ ኦኬ መልካም ፍሬ አፈራለሁ። አላፈራው ስለምወገድ ያገኘሁት እንደነ ስለማጣ መልካም ፍሬን አፈራለሁ። ስለዚህ አንተ የምትሰራው ንጹህ ስራ ሁሉም ለማዳን ሳይሆን መልካም ፍሬ ለማፍራት ነው ማለት ነው። ሰላም ወንድማችን፣ ሰዎች የዘላለም ህይወት ያገኙት በስራ ነው የሚል ትምህርት የለንም። ስለ ሳልቬሽን ትምህርት ከሆነ ግን ልትወራን የፈለግከው አይ ቲንክ ቤተክርስቲያን ሰዎች እሺ አይደለም፣ ስለ ድህነት አይደለም ልትወራን የፈለግከው። እሺ እንተው። እሺ ስለምንድን ነው የምትወራው? ስራ አያድንም ብላለህ። አሁንም በቀላሉ ማለት ነው። ምንድነው በቀላሉ? እኔ አሁን ያልኩ ነገር ምንድነው? እስኪ ያልኩን ነገር ደግመህ በልልኝ እስቲ። ሰላም ስለአሁን ያልከው መልካም ፍሬ ለማፍራት ነው እንጂ በስራ መዳን አለ ብለህ አታስተምርም ብላል። ስለዚህ በስራ መዳን የለም ብለህ ታምናለህ ማለት ነው። እሺ ወንድማችን ደግሜ መልሱን እመልስልሃለሁ። በደንብ አድምጠኝ እሺ። ሰላም ከዛ በኋላ እኔ ያልኩትን ደግመህ በልልኝ እልሃለሁ። ደግመህ ትልልኛለህ። ኦኬ ምን ብለን የጠየከን? ኦርቶዶክስ ቤተክርስቲያን በስራ በምን በስራ እንዲህ የሚል ትምህርት ደግሞ ቤተክርስቲያን የላትም አልኩ። ቤተክርስቲያን ያላት ትምህርት ምንድነው? ሰዎች በማመን ከዛስ በመልካም ስራ የዘላለም ህይወት እንደሚያገኙ ታስተምራለች። እናንተ ለምንድነው መልካም ስራ የምትሰሩት አልከን? ምክንያቱም በክርስቶስ ያመንን አምነን ቅርንጫፍ የሆነን አማኞች ስለሆንን መልካም ፍሬን ለማፍራት መልካም ስራን እንሰራለን። ለምን? ምክንያቱም መልካም ፍሬ ማናፈራ ከሆነ ስለምንወገድ። ምን ስለምንል አልኩ? ሰላሙ መልካም ስራ ካልሰራን ስለምንወገድ ምን ስለምንል ነው? መልካም ፍሬን ሳናፈራ
ከቀረን ምን ስለምንላልኩ ስለምንወገድ በጣም ጎበዝ ስለምንወገድ በበጎ ስራ በመጽናት እንኖራለን። በጣም ጥሩ። እዚህ ላይ ጥያቄ አለ? አይ አሪፍ ሐሳብ ነው። አሁን በዚህ ሐሳብ እኔ እውነት ብነገር ከአንተ ነው እንደዚህ የሰማሁት። ከአብዛኞቹ ሌላ ነበር የሰማሁት። ከአንተ ግን ይሄኔ ጥሩ ሐሳብ በመስማት የራሱ አንድ ደስ ብሎኛል። ሁለተኛው ደግሞ ምንድነው አሁን አንድ ሰው ልክ ካመነ በኋላ ስራ ባይሰራ ይወገዳል ነው ወይ ገነት ይገባል ነው ብለህ የምታምነው? ይወገዳል። አንድ ሰው ስራ ሳይሰራ ቢሞት አምነው ስራ ሳይሰራ ቢሞት ገነት አይገባም ማለት ነው? አዎ አንተ በክርስቶስ አምኛለሁ ካልክ በኋላ ባለህ እድሜ ሙሉ መልካም ፍሬን ሳታፈራ ከኖርክ ብራዘር መጽሐፍ ቅዱስ እንደሚናገረው ትወገዳለህ። እሱ ልክ ነው። በስራችሁ ሳይሆን በእምነታችሁ ጻድቃችኋል ለመጽሐፍ ቅዱስ ላይ። ከዛ ደግሞ ሄዶ ራሱ ማርቆስ ግልጽ እንዲሆን እናድርግ መሰለህ። ሰላሙዬ ቆይ ሁለቱም ኮንቴክስት አንድ ጊዜ ሰላሙዬ አድምጠናኛንም ብራዘር ግልጽ እንዲሆንልህ በደንብ ጥፍጥ ብሎ እንዲገባ ምን እናድርግ መሰለህ። የእናንተን ትምህርት ደግሞ እናንሳና አሁን ከኛ የቤተ ክርስቲያን ትምህርት ጋር በተወሰነ መልኩ አሳይተናል። ግን አሁንም አናቆምም። አሁንም እየወራን ነው የምንቀጥለው ስለ ቤተክርስቲያናችን ትምህርት። በአምስቱ ብቻዎች ታምናለህ አይደል? አንተ ጋይስ በደንብ አድርጋችኋል። ፕሮቴስታንት እህቶች ወንድሞቻችን በነገረ ድነት ትምህርት ላይ ሁል ጊዜ በጣም ከባድ የሆነ ክደት ውስጥ የሚገቡበትን ሪዝን አሁን አሳያችኋለሁ። በደንብ አድርጋችሁ ተከታተሉ። በአምስቱ ሶሎዎች ታምናለህ ወይስ አታምንም? ሰላም ምን በአምስቱ ሶሎዎች ታምናለህ ወይስ አታምንም? ምን አትበለኝ። ታውቃቸዋለህ ወይስ አታውቃቸውም? ካላወቅህ አላውቅም፣ ታኮን አውቃለሁ። አውቃለሁ። በጣም ጥሩ። በአምስቱ ሶሎዎች ታምናለህ ወይስ አታምንም? አምናለሁ። በጣም ጎበዝ። አምስቱ ሶሎዎች ምንድን ናቸው? ዘርዝረ ንገረን፣ አድምጡላችሁ። መጽሐፍ ቅዱስ ብቻ፣ እሺ። እምነት ብቻ፣ እሺ። አምልኮ ለእግዚአብሔር ብቻ፣ እሺ። ምን ነው ልክ አይደለም እንዴ? እኔ ምን አውቃለሁ ብለህ ነው? በጸጋ ብቻ ያው አንተ ታርመናለህ እንጂ በጸጋ ብቻ። እሺ። አላለቀም? አራት ተጠቀስክልን። አንዱ ምንድነው የቀረኝ? ምን እንጃ። እኔ ክርስቲያን ነኝ። እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ አምልኮ ለእግዚአብሔር ብቻ። አንዱን ረስቼዋለሁ። ኢየሱስ ክርስቶስ ብቻ። ቆይ ምስጋና። ቆይ አንድ ጊዜ ማይክን ብታደርግ ምስጋና እድል ስንሰጠ ነው የምታወራው። ሄድክ በዛው ጠፋ። ከዛ በኋላ አሁን ደግሞ ጣልቃ አትግባ። ሌላ ሰው እያወራን ነው። እያወራችሁ ስለሆነ ሚዩት አድርገው። ምስጋና ማይክህን ሚዩት አድርገው። አሁን ፈርታል። በቃ ባለውነታችን ነው ማስወረድ። ምስጋና በቃ ፈርታል። ልውረድልህ እኔ ራሴ። እሺ በጣም እኔ ስለፈራው እባክህ ተባበረኝ። ታች በመውረድ ቴክሳስ አመጣለህ ገና ለገና። በጣም እኔ ስለፈራው ታች ውረድ። ምስጋናዬ ወይኔ ፈራው እኔ በቃ። አንተ በዚህ ጨለማ ላይ ደግሞ ሊያውም ሌላ ፍርሃት ተደርቦ በጣም ደነገጠ ውስጤ። ልክ ማስረጃ ሳመጣ እኮ ሀሳብ ቀየርክ። አዎ በስመ አብ። አንተ ውስጥ የተረበሸ ልክ ማስረጃ ሳታመጣ ውስጥ የተረበሸ። ከ30 ደቂቃ በኋላ እንገናኛለን። ምርጫ ነው የምሰጠው። ወይ ማይክን የሚታርቅ ወይ በገዛ ፈቃድ ራስን ሰይፍ። ታች ውረድ ቶሎ በል። እሺ ከፈራ ምን ይደረጋል? ባይ መልካም። እሺ በጣም ስለፈራው እባክህ ተባበረን። ነፍሴ ተጨነቀች እናንተ። ወይ መድኃኒዓለም። እሺ ወንድማችን ሰላም እያወራ ከሆነ አይሰማም። የማይክ ምልክቱን ክፈተው። እሺ አቤት። ወንድማችን አሁን ሌላም ሰው ልክ ሲገባ
ሌላ ሰው እያወራን አንተም በምንም ታምር ማይክን እንዳትከፍት እሺ። ያው ይሄ የኛ የላይቫችን ህግ ነው። ስለዚህ ስትመጡ ይሄንን በደንብ አውቃችሁ ተረድታችሁ ነው መምጣት ያለባችሁ። ያው እኛም ደግሞ እናንተ ጋር ስንመጣ ደግሞ የእናንተን ህግ እናከብራለን። ኦኬ እንቀጥል። እምነት ብቻን አንድ ጊዜ እናንሳና እናውራ። ምክንያቱም ቅድም ካነሳው ሀሳብ ጋር በደንብ ስለሚገናኝ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ብለህ ታምናለህ ወይስ አታምንም? ወንድማችን ሰላሙ እኔ ሳይሆን እውነት ብንነገር ጥሩ ምሳሌ አድርጎ መጽሐፍ ቅዱስ ላይም ስላስቀመጠ አንድ ሰው አምናለሁ፣ እሺ አምናለሁ። አንዳንድ እንደዚህ ባጭሩ መመለስ የሚቻሉትን ሀሳቦች ባጭሩ እየመለስካቸው ሄድ። ሰዎች በማመናቸው ብቻ የዘላለም ህይወት እንደሚያገኙ ምን በማለት በማመናቸው ብቻ ሌላ ምንም ነገር በማመናቸው ብቻ የዘላለም ህይወትን ተስፋ የሚያደርጓትን ያችን የዘላለም ህይወትን እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ፕሊስ ስጠን። እሺ ኤፌሶን ምዕራፍ 2 ወይ 4 ላይ ይገኛል። ከቁጥር አራት ምዕራፍ 4 ላይ ነው የሚገኘው። ምን ላት በስራችሁ ሳይሆን በእንዲሁ በእምነታችሁ ጸድቃችኋልና ማንም እንዳይመካ ከስራው አይደለም ይላል። አንድ ብለህ ያዝ። ምንድነው አንድ ብዬ አሁን ለጠየቅን ጥያቄ መልስ መሆኑ ነው ወንድማችን ሰላም። ያ እኛ አንድም ነገር ሳንሰራ ምን ሆነን ጽድቃችን በስራችን ሳይሆን እንዲሁ በማመናችን ጽድቅ ሆኖ ተቆጥረን ደግሞ ያን እምነት ደግሞ በዚች ምድር ባለነው ሰዓት ላይ በተግባር እናሳያለን ብለን በቻለነው አቅም እንሞክራለን። መጽሐፍ ላይ ሲያወራ እምነት ያለ ስራ ከንቱ ነው ይላል። በዚች ምድር ላይ ስንመላለስ እምነት ያለ ስራ ከንቱ ነው ሲል ምን ማለት ነው ታዲያ? እኛ እምነት ብቻ ወንድማችን ወደ ሌላ ሀሳብ ሄድክ እኮ። የጠየቁ ጥያቄ ሌላ ነው፣ አንተ የምታወራው ነገር ሌላ ነው። በነገራችን ላይ ረዥም ሰዓት ማውራት መልስ አይደለም ሰላሙዬ። የጠየቁ ጥያቄ ምንድን ነበረ? አሁን የጠየቁ ጥያቄ ስላመኑ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ወይ እየጠየቁ ከዛ ኤፌሶን ምዕራፍ 2 አነሳለን እና እዛ ክፍል ላይ ምን ይላል? ጸጋው በእምነት አድኗችኋልና ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ ከማን አይደለም? ከስራ አይደለም። አዎ ትክክል ነው። ጸጋው በእምነት አድኖናል። ይህም ከእግዚአብሔር የተሰጠን ስጦታ ነው። ማንም እንዳይመካ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለው። ምን እያለን ነው እዚህ ክፍል ላይ? ክርስቶስ ወደዚህ ምድር የመጣው ክርስቶስን ወደዚህ ምድር የሳበው እኛ የሰራነው በጎ ነገር ኖሮ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን ነው። በጸጋ ማለት በስጦታው ማለት ነው። እንዲሁ ስለወደደን ነው ክርስቶስ ወደዚህ ምድር የመጣው። ከዛ ውጭ ሌላ ሀሳብ እየተናገረ አይደለም ክፍሉ። ስለዚህ ማንም እንዳይመካ ከስራ አይደለም ማለት ኦፍኮርስ ክርስቶስ ወደዚህ ምድር ለመምጣቱ እኛ ያዋጣነው መልካም የሆነ በጎነት የለንም። በጎ ስራ ኖሮን አይደለም ክርስቶስ ወደዚህ ምድር የመጣው፣ እንዲሁ ስለወደደን ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ስለወደደን ነው ክርስቶስ ወደዚህ ምድር የመጣው። እኛ የጠየቅን ሰዎች በክርስቶስ ካመኑ በኋላ ስላመኑ ሰዎች ነው የጠየቅን። ካመኑ በኋላ በማመናቸው ብቻ የዘላለም ህይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ጥቅስ ነው። ስለ ኢኒሻል ሳልቬሽን ስናወራ እዚህ ውስጥ ያላችሁት ወንድሞች ግር እንዳይላችሁ በደንብ አዳምጡ። ስለ ኢኒሻል ሳልቬሽን ስናወራ ሰዎች በማመን በክርስቶስ ኢየሱስ በማመን ይድናሉ። የክርስትና ህይወት የሚጀመረው በመዳን ነው። ይህንን የክርስትና ህይወትን ሰዎች ሲጀምሩ ምንም መስራት የሚጠበቅባቸው ነገር የለም። በክርስቶስ አንድ ሰው ካመነ በኋላ ግን ምንም ነገር አይጠበቅበትም፣ ማመኑ ብቻ የዘላለም ህይወት ያሰጠዋል የሚል የመጽሐፍ ቅዱስ ጥቅስ ካለ ስጠን። ከሌለ እኛ ጥቅስ እንወጣለን። አንድ ጊዜ ቶሎ አንድ የመጨረሻ ሲጀመር ማንኛውም እኛ ትምህርት ላይ ስጠን አይደለም አባት ሰላም። ብዙ ነገር በጣም እየመሸ ስለሆነ
ለምን ይደክመናል? ሰላሙ እኔ ስለምን ይደከመኝ? ታች የሚያደምጡ ሰዎች ስለምን ይደከማቸው? አንድ ጊዜ አዳምጠኝ። አንተ ያለማስረጃ ስናገር አድምጠኝ። ሰላሙ እንዴ ሰላማችንን ስጠን እንጂ ሰላማችንን ስጠን እባክህን፣ አድምጠኝ። ሰላሙ ብራዘር ሁለት እግር አለኝ ተብሎ ለዛ ፈይወጣ። ቆይ ልመልስልህ። አይ ጠየቀኝልኝ አይደል? እባክህን አድምጠኝ። የምናገረውን ሐሳብ ሳታደምጥ ምን ልል እንደሆነ ሳትረዳ እባክህን ብዙ ነገር አታውራ ወዳጅ። ያለ መጽሐፍ ቅዱስ ማስረጃ የምትናገረው ንግግር ለኛ ተረት ተረት ነው፣ አጭርና ግልጽ። ለምሳሌ እኔ አንተን ጥያቄ ጠይቄ አንተን ጥያቄ ጠይቀኸኝ መጽሐፍ ቅዱስን መሰረት ሳላደርግ ከልቤ አፍልቄ ምን አለ መሰለ እንዲህ እኮ ቢሆን በዚህ እኮ ወጥቶ በዚህ እኮ ገብቶ የምልህ ከሆነ ለአንተ ተረት ተረት ነው። አያንጽህም፣ አይጠቅምህም፣ ፍሬ አያፈራም። እስኪጨርስ አድምጠኝ ወዳጄ። ምን ሆነ ነው ጌታ ኢየሱስ? አንተም ያለ መጽሐፍ ቅዱስ የማስረጃ እየጠየቅን ያለ መጽሐፍ ቅዱስ የማስረጃ ምን መሰለ ምናምን የምትለን ከሆነ ለእኛ ተረት ተረት ነው። ስለዚህ እኔ አሁን አንተ የምታወራው ነገር አይደለም ማድመጥ የምፈልገው የኔ አባት። እኔ የምፈልገው አንተ የምትሰጠኝን መጽሐፍ ቅዱስ የማስረጃ ነው። ስለዚህ ምን ይቀድማል? መጽሐፍ ቅዱስ ማስረጃ ላይ አንተ ማብራራት ትችላለህ። ከዛ በኋላ መጽሐፍ ቅዱስ ማስረጃ ባልሰጠን ሁኔታ ላይ ግን እኔ እንደፈለግኩ በቃ ፌል የመጣውን ካልተናገርኩ አይባልም። ይሄ የሀሳብ መስጫ ሳጥን አይደለም፣ ላይቭ ስትሪም ነው። ስለዚህ የመጽሐፍ ቅዱስ ማስረጃ ስጠን። መጀመሪያ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ጨረስክ? ጥያቄ ጠይቀህ መጀመሪያ ለማውራት ትንሽ ቢያንስ 1 ደቂቃም ቢሆን ፍቃደኛ አንተም ትጠይቃለህ፣ አንተም ለማለት እንትን ትሆናለህ። እሱ ሳይሆን አሁን ለምሳሌ ሰዎች ወደ ማስረጃ ሰዎች ካመነ በኋላ እንደፈለገ ቢመላለስ የዘላለም ሕይወት ያገኛል የሚለው ወንጌል አማኞች ህብረት ላይ ትምህርት ላይ ራሱ የሌለው ትምህርት ከየት እንደሆነ አምጥተህ አታቀጣጥል። ሰው አንዴ በክርስቶስ አምናለሁ ካልከን እኮ ሰላሙ አንተ ነህ። ማታምነውን ነገር እኮ አላምንም ማለት እኮ መብቶ አለ። ቆይ አንድ ጊዜ እኔ ለመዳን መሰረት ስራ የለመባት ጥቅስ ከሌለ አይደለም ያላልነውን ነገር ብላችኋል አትበለና ብራዘር። እንዴ አይደለም ማስጨርሰኛ መጀመሪያ እንዴ ያላልነውን ነገር ብላችኋል አትበለን። አምናለሁ ብለህናል ወይስ አላልከንም? ስንጀምር ማን ሰው በእምነት ነው እንዴ ነው ሰዎች እደግማለሁ። ሰዎች ጠየቅን እኮ ሰዎች ብራዘር እባክህን አንድ ጊዜ ተረጋግተህ አድምጠኝ። እየደገምኩልህ እኮ ሰው በእምነት ነው እንዴ ሰው በእምነት ነው። ሰው በእምነት አይድንም አላልኩም። ሰላሙ ሰው በእምነት አይድንም ይድናል ብለህናል አላልንህም። ብራዘር ልክ ሮጠህ የሆነ ቦታ ላይ የሆነ ነገር ትዝ ሲልህ አንተ ለረሳኸው ነገር እኛን ተጠያቂ አታደርገን። ድጋሚ አሁንም ጥያቄውን ደግሜ እጠይቃለሁ። ደግሜ ከመጀመሪያው ጀምሬ ደግሜ አወራሃለሁ። ኦኬ አይደለም የጠየቀው ጥያቄዎች መቼ እንድመልስ ሰዓት ሰጠው። አሁን ይኸው ቅድም ባልከው ነገር እኮ ይኸው አሁን አላነሳልህም። ቆይ ብቻ የዘላለም ሕይወትን ያገኛሉ ወይ ስንለው አዎ ያዙ ይልቀቁኝ አለ። እሺ መጽሐፍ ቅዱስ ማስረጃ ስጠን ስንለው ማይገናኝ ጥቅስ አነሳለ። ጥቅሱን በደንብ አብራርተን ሰላሙ ከዚህ በኋላ እኔ ስናገር ጣልቃ የምትገባ ከሆነ ማይክህን እኛ ራሳችን ሚዩት እናደርገዋለን። ስለዚህ እባክህ ራስህ ስሜትን ተቆጣጠር። እሺ ወዳጅ አሁን እኔ ስናገር ጠብቀህ ከኔ በማውራት ታች ያሉ ሰዎች አያደምጡም። ስሜትን እየተቆጣጠርክ ስላልሆነ ማይክን ሚዩት እናደርገው። በቃ ልክ እንደዚህ ማለት ነው። አሁን ማይክን ብትከፍተው አሁንም ሚዩት እናደርጋለን። በቃ ቢቻል ራስህ ስሜትን ተቆጣጥረው ምናምን እኛ ሚዩት ሳናደርግ ብትወራ ደስ ይለናል። ጌታ ኢየሱስ ስንት አይነት ሰው አለ። ኦኬ ወንድማችን በደንብ አካኪ ዘራፍ እያልክ መተህ ነበረ። ምን በሚል ሐሳብ? ኦኬ ሰዎች በማመናቸው ብቻ ስላመኑ ሰዎች ጠየቅን። ምን ብለን? በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ያልን? አዎ ማመናቸው ብቻ በቂ ነው አልከን። ኦኬ ማመናቸው ብቻ በቂ ስለመሆኑ የመጽሐፍ ቅዱስ ማስረጃ ስጠናል። ከዛ የምትሰጠን ማስረጃ ለየቅል የሆነ ነው። መጽሐፍ ቅዱሳዊ ሐሳቡን አብራርተን ነገርን። አሁን ምን የሚል ሐሳብ ድምዳሜ ላይ መጣ? እኔ ያላልኩትን ፕሮቴስታንት የሆኑ ሰዎች የማያምኑትን ነገር እንደምናምን አድርገህ አትናገር አልከን። ከእንደገና እንጠይቃለን። እናንተ ያላላችሁትን ነገር እያላችሁ አንተ ያላልከውን ነገር ብለሃል እንዳንል ምን እናደርጋለን መሰለህ? ከእንደገና ጀምረን እንጠይቃለን። ኦኬ ማይሆን ማይክን ከፍተህ ትመልሳለህ። ወንድማችን ሰላሙ
ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይንስ አታምንም? የማይክ ምልክቱን ከፍተህ ቶሎ መልስ። ደግማለሁ ግን ሰዓት ከሰጠ በስርዓት አስረዳለሁ። ሰዓት ካልሰጠም አዎ እድናለሁ። በመጀመሪያ አንድ ነገር አልፈርም ለመዳን ሰላሙዬ፣ ሰዓት ስለሰጠ ሰዓት ስለ ብራዘር አካኪ ዘራፍ ስላልክ እንዲህ አይነት አመል እዛው ቤት። እሺ ሰላሙዬ፣ የኔ አባት እንዴ ደግሞ ጭራሽ ካንተም ብሶ ደግሞ አካኪ ዘራፍ በል። አሁን እንዲህ አይነት ነገር እዛው የለመድክበት እዛው ቤት እዛው መንደር እዛው የለመድክበት። አሁን ከኛ ጋር ስታወራ ግን እኔ አሁን ልክ እንዳንተ አይነት በጣም ደረቅ የሆኑ ሰዎች በጣም ብዙ ይገባሉ። ከሁላችሁም ጋር ደግሞ መውራት ይደክማል በጣም። ስለዚህ ምንድን ነው መሰለ የምናደርገው፣ በእኔ ቤት የላይቭ ስትሪም ህግ ነው የምትጓዘው እንጂ ዝም ብዬ እንደ አባቴ ቤት አካኪ ዘራፍ ምናምን ቧክረዩ ላለው የሚባል ነገር የለም። እሺ ከእንደገና እንጠይቃለን ብለናል። ማብራራት ያለብህ ፓርት ላይ ታብራራለህ። እዚህ ውስጥ ያለ ሰው እኮ ይታዘባል። የምታምነውን ነገር አምናለሁ ብለህ ትነግረናለህ። በአጭሩ መመለስ ያለብን በአጭሩ ትመልስልናለህ፣ ሰዓት ለመቆጠብ ማለት ነው። ማብራራት የምትፈልገውን ሀሳብ ደግሞ ታብራራለህ። ነገር ግን ምን ይቀድማል? ማስረጃ። የምን? የመጽሐፍ ቅዱስ። ለምሳሌ ቅዱሳን ምልጃ መጽሐፍ ቅዱሳዊ ነውን ብሎ አንድ ፕሮቴስታንት ቢጠይቀኝ ምን አለ መሰለ፣ ያው እንዲሆኑ በዚህ ወጥቶ አይደለም የሚቀድመው። አዎ እምነቴ ነው የሚቀድመው። አዎ ከዛስ የመጽሐፍ ቅዱስ ማስረጃ ይቀጥላል። ከዛስ ማብራሪያ ይቀጥላል። ከዚህ ውጭ ምንም አንተ ጣልቃ ስለገባ ስለ ጮክኛ እናደምጥህም። ፕሊስ አታርክመን እና አሁንም ከዚህ በኋላ ማይክን ስትከፍት ቀጥታ ወደ መልሱ ገባሺ። ኦኬ እንቀጥል። ሰዎች ፕሊስ እባካችሁን ቀጥታ የምትጠይቁትን ነገር ቀጥታ ለመመለስ ሞክሩ። በነገራችን ላይ እያንዳንዱ ፕሮቴስታንት የሚጠየቀውን ጥያቄ በቀጥታ መመለስ ከጀመረ ኦርቶዶክስ ለመሆን 50% በቃ ተጠግቷል ማለት ነው። በጌታ ስም የትኛውም ፕሮቴስታንት በቀጥታ ይመልስ የሚጠይቅ እሱ ከሆነ ቆይ ልመልስልና አሁን ለማንኛውም እናወራለን። ወደዛ ነው። እሺ ወንድማችን ቢያንስ እስከ 6 ሰዓት ለማውራት አንተም በደቂቃ እኔም በደቂቃ እናወራ። የማውራት ብቁ ማስረጃ ካለ አንተ ብቻ የምታወራ ከሆነ ምንም እኔ ውይይት አልመሰለኝም። ቢወጣም ቢኖርም ምንም ጥቅም የለም። ያንተን ብቻ ለመስማት አይደለም የመጣሁት። አንተም ማስረዳት አለብህ፣ እኔም የሆነ ነገር ማስረዳት አለብህ። ወይ በደቂቃ እናወራ ወይ ማውጣትም ይችላል፣ ቢቀመጥም ምንም ልዩነት የለም። ሰላም አካኪ ዘረፋት በል እንጂ የኔ አባት አንተ መጣህ ቀረ እኛ እኮ የምንጠቀመው ነገር የለም። በደቂቃ ታወራለህ ወይ ነው እውነትን ትናገራለህ እንጂ ቆይ ወዳጅ በደቂቃ እናውራ በል። ስነ ስርዓት ያዝና አዳምጥ። ምን ሆነ ነው? ይኸውልህ አሁን ደቂቃ ያዝና እናውራ ነው። አጥበልና አዳምጥ። ደቂቃ ይላል እንዴ? በደንብ አድርጋ አዳምጠን እሺ። እኔ ማትናገሩን ከሆነ ምናምን ታች ወርዳለሁ ምናምን እንዴ። አንተ እዚህ ተቀምጠ መጣ ቀረ አሁን ለኛ ምን ይጠቅመናል? እምነቴን እኔ ራሴ ዲፌንድ አደርጋለሁ ብለህ እኮ ፈልግ የገባው አንተ ነህ ሰላሙ። ስለዚህ ገብተህ ብትናገር የምትጠቀመው አንተ እንጂ እኛ አይደለንም። ስለ እምነትህ ቆይ እንዲህ ነው ምናምነው ብለህ ብትናገር እንጂ ለእኛ የምትጠቅመን የምትጨምርልን የምትቀንስልን ነገር የለም። ልክ እዚህ መታችሁ ራሳችሁ እንደወሳኝ ሰው አትዩ ፕሊስ። አንተ መጣህ ቀረ የምትጠቅመው ነገር የለም። ስለዚህ ስነ ስርዓት ይዘህ ቀጥታ የምንጠይቅህን ነገር የምትመልስልን ከሆነ ትመልስልናለህ። ቅድም የጠየቅንህን ጥያቄ በአጠቃላይ አይ የለም እኔ አላምንበትም ስላልከን ከእንደገና እናነሳልሃለን። ከዚህ በኋላ ወደኋላ አልመለስም። ለመጨረሻ ጊዜ ነው ማስጠነቅቅህ። ቅር እንዳለ ትቀራለህ። ሰላሙ እሺ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይንስ አታምንም? እምነትህን ንገረን። ታምናለህ ወይስ አታምንም? 99% ሳይሆን 100% አምናለሁ። እኔ እኮ ስለ ፐርሰንት አልጠየቅኩም ጌታ ሆይ። እሺ ታምናለህ? እሺ እንኳን ደስ አለህ። እሺ ታምናለህ? በጣም ጥሩ። ሰዎች በማመናቸው ብቻ ምን በማለታቸው ብቻ በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አሁን ማስረጃው የዘላለም ሕይወት የሚወስደው ጻድቅ ሰው ነው። ስለዚህ በእምነታችን ስለጸደቀን ስለዚህ የዘላለም ሕይወት እንወስዳለን። እኛ አምነን ነው እንጂ የጸደቅነው ሰርተን አይደለም። ስለዚህ ጻድቆች ስለሆነን የዘላለም ሕይወት እንወርሳለን። በቃ እኔ እኮ እንደም ይሻለኛል። ሰላሙ ምንድን ያልኩ አንተ የምትናገረው ሐሳብ ከልብ አፍልቀህ የምትናገረው ንግግር
ለኛ ለክርስቲያኖች ተረት ሊሆን ስለሚችል ምን አስቀድማልኩ የመጽሐፍ ቅዱስ ማስረጃ እንዴ እኔ ለማምነው ነገር የመጽሐፍ ቅዱስ ማስረጃ ከሌለኝ ምኑን በመጽሐፍ ቅዱስ አማኝ ነኝ እላለሁ። ስለዚህ ፕሊስ አሁን የተናገርከው ንግግር ምናልባት አሁን አዳራሽ ውስጥ ከሆነ ልክ እንዳንተ ፕሮቴስታንት የሆኑ ሰዎች አሜን ሊሉ ይችላሉ። ብራዘር እያወራ ያለው ከኛ ጋር ነው፣ ከክርስቲያኖች ጋር። ከኛ ጋር ስታወራ ልትጠነቀቅ ይገባል። በመጀመሪያ ማስረጃ አስቀድም። ማስረጃ ስጠኝ። ማስረጃ ስጠኝ። ታነባላችሁ እንጂ አትቀበልም። ኤፌሶን 2 አንድ በቃ ታች ወረድሽ። ማስረጃ ሳይኖር እንዲህ በዚህ ወጥቶ በዚህ ገብቶ በቃ ይለኛል። ጌታ ሆይ ማስረጃ ያላችሁ ካላችሁ ብቻ ግቡ። እንዴ ይደክማል እግዚአብሔር መድኃኔዓለም ሰላማችን ነሳን እኮ። መጽሐፍ ቅዱሴ ማስረጃ አስቀድምልን። ለምሳሌ አንድ ሰው እኔ በትምህርተ ሥላሴ አምናለሁ ካለ እምነቱን ለማብራራት በመጀመሪያ ትምህርተ ሥላሴን የሚያብራራለት የመጽሐፍ ቅዱስ ሐሳብን ማንሳት አለበት። አንድ የመጽሐፍ ቅዱስ ሐሳብን መነሻ ያደርግና ያንን ለምሳሌ ብዙ ጊዜ እኛ የምንጠይቃቸው ጥያቄዎች አሉ አይደል? ለምሳሌ ስዕላት መጽሐፍ ቅዱስ አይደሉም ይሉናል። ስዕላት እኔ ለምሳሌ መጽሐፍ ቅዱስ የመሆናቸውን ስናገር አንድ ፕሮቴስታንት ጋር ቀርቤ በቃ ስዕል ይወላችሁ በቃ እንዴ ይሄ እኮ የሚኪ በቃ ይሄ ገብርኤል ምናምን በቃ ብዬ ነው እንደምመልሰው አይደለም። በመጀመሪያ መጽሐፍ ቅዱሳዊ ማስረጃ ማስቀደም አለብኝ። ምክንያቱም የምናገረው ንግግር ከልብ ያፍልቄ ከሆነ ለነሱ ተረት ሆኖ ስለሚደርስ እኔ ስናገር በመጀመሪያ መጽሐፍ ቅዱስን ጠቅሼ መጽሐፍ ቅዱስን አስቀድሜ ካልተናገርኩ ተረት ነው የሚሆነው። መጽሐፍ ቅዱስን ግን ካስቀደምኩ መጽሐፍ ቅዱሱ ገዢ ሐሳብ ይሆንና ከሁለታችንም ላይ ይቀመጥና ጥቅሱ ምን ማለት እንደሆነ እናወራለን፣ እንናበባለን ማለት ነው። እንደዛ ነው የሚሆነው። የኔ ተወዳጆች እንዴ ስለ ስግደት አንድ ሰው መጥቶ ሲያነሳልን አይ በቃ ስግደት እንደዚህ ነው በቃ በግንባር እኮ እንደዚህ መንካት ነው እንጂ ሌላ እኮ ነገር አይደለም ማለት እኮ መልስ አይደለም ጋይስ። እንዲህ የሚባልበት ጊዜ እኮ አለፈ። መጽሐፍ ቅዱስን እንገልጣለን። ኦኬ ስግደት ጋር ተያይዞ መጽሐፍ ቅዱስ ማስረጃ ሊሆኑ የሚችሉ ሐሳቦች የትኞቹ ናቸው? መጽሐፍ ቅዱስን ጠቅሰን እናነሳለን። ከዛስ መጽሐፍ ቅዱስ ይዳኘናል። እንዲህ ለመባባልማ ሰዓታችሁን መግደል የለባችሁም፣ እንቅልፍን ማጣት የለባችሁም። በዚህ ወጥቶ በዚህ ገብቶ ራባጃጃጃጃ አርጋዱላ ሼቤሬቤቤቤ በቃ ይሄ መልስ አይሆንም። ፕሊስ ባካችሁን፣ ይሄ የሰባ ሐሳብ አይደለም። ሰዓታችሁን አትግደሉ። ፕሮቴስታንቶች ወንድሞች ለእናንተ ከዚህ የበለጠ ቻንስ የለም። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ ከሆነ ኑ በመጽሐፍ ቅዱስ የማስረጃ እናውራ፣ በመጽሐፍ ቅዱስ የማስረጃ እናውራ እያልናችሁ እናንተ ግን ከልባችሁ አፍልቃችሁ ዝም ብላችሁ ከልባችሁ አፍልቃችሁ የምትናገሯቸውን ሐሳቦች ፕሊስ እንትን ባትሉ ጥሩ ነው። እሺ ለአንድ ለሁለት ሰው ድል ስጥ ካለ ቶሎ በሉ። አንዳንድ ቁጥር ጻፉልኝ። ፕሮቴስታንት እህት ወንድሞች፣ እዚህ ውስጥ ያላችሁ ቶች ወንድሞች እስከዛ ድረስ ይሄንን የምታዩትን ሮሃብ ዲኮር እና ዌዲንግ ፕላነርን ሁላችሁም ፎሎ አድርጉት። በደንብ ፎሎ አድርጉ። ሁላችሁም ክርስቲያኖች ወንድሞች፣ ፕሮቴስታንት የሆናችሁ ቶች ወንድሞችን ፎሎ አድርጉት። ሁላችሁም ፎሎ አድርጉት። እሺ። ሌላ በሁለተኛ ደረጃ ከሰሞኑ ታችን ዘርፌ የተናገረችውን ንግግር ብዙዎቻችሁ ተመልክታችኋል እና ይሄ መልእክት አሁንም የሚደርሳት ከሆነ እህታችን ዘርፌ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለሽ የምታምኚ ከሆነ አንቺ በተመቸሽ ሰዓት፣ አንቺ በተመቸሽ ጊዜ፣ አንቺ በተመቸሽ ሁኔታ እኛ ጋር ቀርበሽ በላይቭ ስትሪም ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች እኒህ ናቸው ብለሽ አንስተሽ ከኛ ጋር እንድትወሪ በክርስቶስ ፍቅር እንጋብዝሻለን። አይሆፕ ያንን የፍቅር ጥሪያችንን ደግሞ ተቀብለሽ መተሽ ከኛ ጋር እንደምትወሪ ተስፋ አደርጋለሁ እና እውነት ካለሽ ብቻ መተሽ እንድታወሪ፣ እውነት ከሌለሽ ችግር የለውም፣ በዛው መቀጠል ይቻላል። እውነት አለኝ ብለሽ የምታስቢ ከሆነ ግን መተሽ እንድታወሪ በክርስቶስ ፍቅር እንጋብዝሻለን። ሌላው ዘማሪት ዮርዳኖስ እህታችን ከሰሞኑ በሶሻል ሚዲያ ላይ አንዳንድ ቪዲዮቿን አይታችኋል። በጣም በብዙ ነገር ያው ተሰብራለች፣ አዝናለች። አንዳንድ የኑሮ ውጣ ውረዶች ላይ ትገኛለች እና እህታችን ዘማሪት ዮርዳኖስን ደግሞ ለማገዝ አንድ ቻሌንጅ አስቤያለሁ። ያም ደግሞ
ኦርቶዶክስ እምነት ተከታይ ሆናችሁ ከቤተ ክርስቲያን ስርዓትና ቀኖና ጋር የማይጋጭ ስራ፣ ቢዝነስ፣ ንግድ ያላችሁ እህት ወንድሞች ስራችሁን እንድናስተዋውቅላችሁ የምትፈልጉ በውስጥ አውሩን እና የማስታወቂያ ክፍያውን ለእህታችን እንድትከፍሉ እንፈልጋለን። ምናልባትም ደግሞ የሶሻል ሚዲያ አካውንት ካላችሁ ኢንስታግራም ሊሆን ይችላል፣ የፌስቡክ ፔጅ እንዲሁም ደግሞ የቲክታክ ፕላትፎርም የፎሎ ቻሌንጅ እንዲጀምርላችሁ እናደርጋለን። የፎሎ ቻሌንጅም ተደርጎላችሁ በዛ የፕሮሞሽን እህታችን ዘማሪት ዮርዳኖስን ሰፖርት እንድታረጉ እንድትረዱልን በሉል እግዚአብሔር ስም ጠይቃለን።